ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ የአማራ አንድነት ድምፅ ነው። የአማራ አንድነት ድምፅ በተለያዩ አበይት ጉዳዮች ላይ የሚያቀርበውን ሳምንታዊ ፕሮግራም አሁን ይጀምራል። የዛሬው ዝግጅታችን የአማራ ሕዝብ የህልውና ትግል ፍኖተ መርህን ላይ ትኩረት ያደርጋል። የአማራ ዓለም አቀፍ ትብብር አዘጋጅቶ ለፋኖ አድርሷል የሚሉ ዜናዎች ወጥተዋል። የአማራ ዓለም አቀፍ ትብብር አመራሮች በዚህ ጉዳይ ላይ ማብራሪያ እንዲሰጡኝ ጋብዣለሁ። የድርጅቱ የህዝብ ግንኙነት ክፍል ኃላፊ መስፍን አማን እና የሌላው ከፍተኛ አመራር አባል ዶክተር ሲሳይ ምስጋናውን ጋብዣለሁ። እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆየን አስከብር። አመሰግናለሁ። ጥያቄን የምጀምረው የመስፍን ይሄን የአማራ ህዝብ የህልውና ትግል ፍኖተ ካርታ ወይም ምንድነው ዶክመንት ለአማራ ህዝብ ትግል ይጠቅማል የሚል ሀሳብ ወይም ደግሞ መርህ ለፋኖ ከፍተኛ አመራሮች የአማራ ዓለም አቀፍ ትብብር አድርሷል የሚለው ዜና እውነት መሆኑን ታረጋግጥልኝና ዶክመንቱ የዚህ ፍኖተ ካርታው አስፈላጊነት ለምን በዚህ ጊዜ የሚሉ ጉዳዮችን እናንሳና በዜናው እውነተኛነት ላይ ማረጋገጫ አስተኝና ወደ ውይይታችን እንግባ። አዎ ትክክል ነው። ተልኳል። ኦፊሻል በሆነ መንገድ የአማራ ፋኖ ብሔራዊ ንቅናቄ አመራሮች በቀጥታ ማለት ኦፊሻላዊ ይፋዊ በሆነ ግንኙነት ተደርጎ የፍኖተ ካርታው ዶክመንት እንዲደርሳቸው ተደርጓል። እስካሁን ግን ከነሱ መልስ ያገኘነው ነገር የለም፣ ግን መድረሱን አረጋግጣለሁ። በጣም ጥሩ ዶክተር ሲሳይ፣ ይሄ የማኒፌስቶ ፍኖተ ካርታ ይሄ ድርጅት ፋኖ ፍኖተ ካርታ ወይም ማኒፌስቶ የለውም የሚል በኋላ ደግሞ የአንደኛው የፋኖ ወገን የሆነ ፍኖተ ካርታ አዘጋጅቶ መላኩ ይታወቃል። የተለያዩ ግለሰቦች መስከረም አበራ ከእስር ቤት የጻፈችው ጽሁፍ አለ። ዶክተር ዮናስ ብሩ በተለያየ አጋጣሚ ጽፈዋል እና ይሄ ሁሉ ሁኔታ ባለበት ሁኔታ ውስጥ ይሄን የፍኖተ ካርታ ወይም ፍኖተ መርህ አዘጋጅቶ ለፋኖ ማቅረብ በዚህ ወቅት ለምን አስፈለገ? እሺ፣ አመሰግናለሁ። እንግዲህ የሚለውም የአማራ ህዝብ የህልውና ትግል ፍኖተ መርህ ወይንም ፍኖተ ካርታ ወይም በእንግሊዘኛው ሮድማፕ የሚባለው ነው ማለት ነው። ትግል በመርህ በእቅድ መመራት አለበት። የአማራ ህዝብ የህልውና አደጋ ተጋርጦበታል ሲባል ባለፉት ብዙ ዓመታት መነሻዎች አሉ። መጠቃት አለ፣ መሳደድ አለ፣ መገደል አለ፣ በጅምላ መቀበርም ጭምር ማለት ነው። ስለዚህ በዓለም አቀፉ የተባበሩ መንግስታት ቻርተር መሰረት አማራ ህዝብ ላይ የዘር ማጥፋት ጨምሮ ብዙ በደሎች ተፈጽመዋል። ስለዚህ ይህ የህልውና አደጋ የተጋረጠበት ማህበረሰብ ደግሞ ራሱን በተደራጀ መልኩ አታጋይ የሆኑ አካላትን አሰልፎ ከችግሩ መውጣት አለበት። ይሄ የብዙሃኑ አማራ አቋም ነው። ነገር ግን የጋራ የሆነ ማታገያ ስልት የለውም የሚል በተደጋጋሚ ይነሳል። ከዚህ በፊትም እንዳነሳው አንተም በግለሰብ ደረጃ መነሻ የሚሆኑ በዚህ መንገድ መሆን አለበት የአማራ ትግል የሚል የተቀመጡ አሉ። ነገር ግን በተበጣጠሰ መልኩና በተደራጀ መንገድ ባለመሆኑ ብዙ ጊዜ ጥያቄዎች ይነሱበታልና የአማራ ትግል ደግሞ የመታገያ ስልቱ አንድ ብቻ አይደለም፣ ብዙ የመታገያ መንገዶች አሉ። ምክንያቱም የህልውና አደጋ የሚቀለበሰው በተለያዩ የመታገያ ስልቶች ነው። ይህን ደግሞ እነዚህን የመታገያ ስልቶች ተግባራዊ ለማድረግ ደግሞ ከዓላማ እስከ ግብ ድረስ የተዘጋጀ ፍኖተ መርህ ወይም ካርታ ያስፈልጋል፣ ብዙ አይነት ትግሎች ስለሚካሄዱ ማለት ነው። ስለዚህ ይህን በተደራጀ መልኩ ለየትኛውም በአማራ ህልውና ትግል ውስጥ ለሚሳተፍ ሁሉ መነሻ ሀሳብ እንዲቀርብ ተደርጓል። ያ ማለት ሁሉም በሚያመቸውና ትግሉን ወደ ግብ ማድረስ በሚችልበት መንገድ ይህን መነሻ ሀሳብ
በራሱ መንገድ መቀየር ይችላል ወይንም ግብዓት ማድረግ ይችላል በሚል ነው ይሄ ፍኖተ መርህ ወይንም ፍኖተ ካርታ የተዘጋጀ። አመሰግናለሁ ዶክተር ሲሳይ መስፍን። ዶክተር ሲሳይ እንግዲህ የአማራ ህዝብ ትግል የጀመረበት ያስገደዱ ሁኔታዎችን የመነሻ ምክንያቶችን ጠቃቅሷቸዋል እና በዚህ የአማራ ህዝብ የህልውና ትግል ነው ዋናው ጎልቶ የወጣው በዚህ ዶክመንትም ላይ በስፋት ተጠቅሷል እና የአማራ ህዝብ ካሉት ትልልቅ ህዝቦች መካከል አንዱ ነው እና በጣም ቁጥሩ ብዙ የሆነ ህዝብ ነው እና የህልውና ትግል የህልውና አደጋ ተጋርጦበታል የሚለው እንትን ጉዳይ ለአማራ ህዝብን አሰፋፈርና ቁጥር አይመጥንም እና የህልውና ትግል ይገባል አይገባም የሚል መከራከር የሚያነሱ ሰዎች አሉ። ፕሮባብሊ እሱን በማብራራት ዋና ዋናዎቹ በዚህ የፍኖተ ካርታ ውስጥ የተሳተፉ የተካተቱ የአማራ ህዝብ ትግል እንዲያነሳ ዶክተር ሲሳይ እንደገለጹት በበርካታ መልኮች አሉት ትግሉ። ይሄን መጠነ ሰፊ እና ለአመታት የዘለቀ ትግል ወደ ትግል እንዲገባ ያደረጉት ዋና ዋና የመታገያ አጀንዳዎቹ፣ ጉዳዮቹ፣ መነሻ ምክንያቶቹ ወይም ደግሞ ኢሚዲየት ኮዝስ ኤንድ ቤዚክ ኮዝስ ብለህ ልታቀርባቸው ትችላለህ እና ምን ምን ናቸው መስፍን? በጣም አመሰግናለሁ። ከህልውና ትግል ጥያቄው ከዛ በዛ በህልውና ትግል የአማራ ህዝብ ትልቅ ህዝብ ነው፣ ብዙ ነው፣ ሰፊ ቆዳ ስፋት አለው፣ ብዙ በኢትዮጵያ ላይ ብዙ አሻራ ያሳረፈው እና የህልውና ትግል ያካሄዳል ስትሉ የአናሳ የማይኖሪቲ ሳይኮሎጂ የአናሳነት ስነ ልቦና ውስጥ ገባችሁ የሚል አይነት እንትን የሚያኑ ሰዎች አሉ። እኔም ብዙ ጊዜ እሰማለሁ። እናንተ ነው ግን በደንብ ራሱ አሁን አማራ ላይ ባለፉት 50 ዓመታት ምክንያቱም 50 ዓመታት የምንለው የሆነ እንትን ለማድረግ ነው እንጂ ከአንፊት በ1928 የአድዋ ጦርነት ጊዜ በግራኝ ጊዜ ምናምን የአማራ ብዙ እንትኖች አሉ። ብዙ ውጣ ውረዶችን ያለፈ ህዝብ ነው። እነዛን ባለፉት 50 ዓመታት የስርዓት ለውጥ መጣ ተብሎ የፊውዳል ስርዓት ንጉሳዊ ስርዓቱ ተገረሰሰ ተብሎ ለውጥ ከመጣ ጊዜ ጀምሮ የነበሩት የፖለቲካ መዋቅራዊ እንትኖቹ በአጠቃላይ አማራን የሚደፈጥጡ እንትኖች ነው የነበሩት። አማራን በመውቀስ ነው የሚጀምሩት። በቃ የመሬት ስርዓቱ የመሬት ለውጡ የስርዓት ለውጡ በአብዛኛው በደርግ ጊዜ በነገራችን ላይ በደርግ ጊዜም ተመሳሳይ ነገር ነው የነበረው። እየጨመረ ከዛን ጊዜ ጀምሮ በተለይ የግራ ዘመሙ እንትን ወደ ፖለቲካው በተጠጋ ጊዜ ጀምሮ ኢትዮጵያ ውስጥ ሁለት ዳይኮቶሚ ነገር ተፈጥሮ ጨቆች አሉ፣ ጭቁኖች ካሉ ደግሞ ጨቋኝ አለ። ይሄ በማርክሲዝም ይሄ ዱዋሊዝም የሚሉት ነገር አለ። የጾታ ጭቆና ላይ ወንድና ሴት አለ። ወንድ ጨቋኝ ነው፣ ሴት ጨቋኝ ነች። በብሔርም ላይ እንደዚሁ ነው እና ወደ ኢትዮጵያ ስንመጣ ለኢትዮጵያ አበሳ ኢትዮጵያ ውስጥ ላለፉት 1000 ዓመታት ምናምን ለደረሱ መከራዎች፣ ችግሮች የተፈጥሮም ሆኑ ሰው ሰራሽ ችግሮች ተጠያቂነቱን ለአማራ ነው ያስረከቡት። እንትኑ ወቀሳ ያ ብቻ አይደለም። በዛ ብቻ በትርክት ብቻ ቢቆም እኮ ጥሩ ነገር ነው። በትርክት ብቻ ሳይቆም ያንን የትርክቱን ወደ ፖለቲካ ስርዓትነት በተለይ ደግሞ ከ1983 ዓመተ ምህረት ወይም ደግሞ ፈረንጅ በ1991 ዓመተ ምህረት ወዲህ ኢትዮጵያ ውስጥ የተዋቀረው የፖለቲካ ስርዓት እንደ ስርዓት ማለት ነው አማራውን ታርጌት አድርጎ ነው። ይሄ እንትን አይደለም፣ ማሳያዎች ጠቅሰን እንትምላቸው ናቸው። በህገ መንግስቱ በአጠቃላይ በስርዓት ለውጥ ውስጥ አማራን የሚያክል ምንለዋል ከፍተኛ ቁጥር ነው። እንደው አወዛጋቢ ነው። እሺ በቁጥር ሁለተኛ ነው ከኢትዮጵያ ውስጥ ካለው አሁን 130 ሚሊዮን ከሚጠጋ ህዝብ ውስጥ በቁጥር በትልቅነት ሁለተኛ ነው የሚባለው ህዝብ ያንን ህዝብ በትክክል ሊወክል የሚችል የፖለቲካ ኤሊት የተገለለበት ስርዓት ነው የተቋቋመው። አንደኛው ህገ መንግስቱ ላይ የሚነሳው ጥያቄ ይሄ ነው። አልተሳተፍንም ነው፣ ሂደቱ ላይ አልተሳተፈም። አማራ የዳር ተመልካች ነው የነበረው። እንዲያውም እንዳልኩ ነው እዛ አስታውሳለሁ የሆነ ጭልጭል የሚሉ እንትኖች አሉ። የህገ መንግስት አርቃቂ ኮሚሽኑ ፕሮሰሱ ላይ የነበሩት በኋላም እንትኑን ሚኒቶችን አንብቤያለሁ እና ኢንታይል እንትን የማድረግ ነገር ነው የነበረው። በቃ ኢትዮጵያ ውስጥ በደል ነበረ፣ በዳይ አለ፣ ተበዳይ አለ። ያው
አንዳንዴ በግልጽም ይነገራል፣ አንዳንዴ በግልጽም አይነገርም። በዳዩ አማራ ነው፣ ተበዳዩ ደግሞ ሌሎቹ ናቸው። አሁን እነዛ ተበዳዮቹ በደል የደረሰባቸው መካስ አለባቸው። መካስ ያለባቸው ችግር የለም እኮ በነገራችን ላይ እኔም አንድ ነገር ካለ መታረም አለበት፣ እርማት መደረግ አለበት። ግን አት ዘ ኤክስፔንስ በአንዱ ኪሳራ የሌሎችን መብት ለማስከበር የሚደረገው ነገር ነው ዋጋ እያስከፈለ የመጣው። ከ83 ወዲህ በተለይ ደግሞ የ87 ህገ መንግስት የሚባለው ህወሓት በዋነኝነት ህወሓት አርኪቴክት ሆኖ ቀራጮ ነው መሰሎቹን ሰብስቦ ያጸደቀው ህገ መንግስት በሂደቱ ላይ አማራን ያገለለ ነው። በኮንቴንቱ ጸረ አማራ ነው። በኮንቴንቱ ጸረ አማራ መሆኑ ብዙ ነገሮች ማሳያዎች አሉ። አንደኛው ብዙዎቻችን የምናነሳው ለምሳሌ አሁን ኢትዮጵያ ያለው የኢትዮጵያ ፖለቲካ ማፕ አለ፣ የክልል ማፕ አለ። ይሄ ማፕ ሲሰራ በተለይ ዋነኛ የምትላቸው የትግራይና የኦሮሞ ሊቃን ተደራድረው ነው የክልል ማፕ ዲዛይን ያደረጉት የቀረጹት ማለት እንደምናየው ነው። አሁን ወልቃይት ላይ የተሰራው ስራ ነው። የኦሮቃንም ላይ ኢኳል ፓርትነርስ በዛን ጊዜ 83 ዓመተ ምህረት ኦነግ የሽግግር መንግስት አካል ነበረ። አካል ብቻ ሳይሆን ወሳኝ ሌሎቹ ፓርቲዎች ወይም ደግሞ ብሔር ተወካዮች እንደው ዝም ብሎ ኖሚናል የሆነ እንትን አልነበረም፣ ወሳኝ ነበር እና ጥቅሙን እስከ መጨረሻ ሄዶ ነው አስረክቦ እንትን ያለው። በታሪክ ኦሮሚያ የሚባል ክልል በኢትዮጵያ ታሪክም በዓለም ታሪክም የለም፣ ቦታም እንትን ብሎ ያውቅ። ያን ጊዜ ነው ለመጀመሪያ ጊዜ የተፈጠረው። ሲፈጠር ደግሞ ይሄ አሁን የምናያቸው በጣም ሸዋ ደጋማ ቦታዎች ኢቭን ወሎ ውስጥ ምናምን አንዳንድ ቦታዎች ላይ ክሌም የሚደረጉ ነገሮች የሚናገርባቸው የሚባሉ ብሎ ተብለው የተቀረጹ እንትኖች ናቸው። እና ትልቁ ጥያቄ ምንድነው? ይሄ ነገር በስርዓት ደረጃ ህገ መንግስት ተቀርጾለት ህገ መንግስት መቀረጽ ብቻ አይደለም፣ ከዛ የመጡ የመንግስት ፖሊሲዎች፣ ከዛ በኋላ የመጡ የመሬት ስሪት ፖሊሲዎች፣ ከዛ በኋላ የመጡ የመንግስት መዋቅር ማሻሻያ፣ ለምሳሌ ቢሮክራሲውን ለማስተካከል ቢሮክራሲውን ለማረም የወጡ እንትኖች አብዛኛዎቹ አማራን በነገራችን አልቃሻነት አይደለም፣ አማራን ለመጉዳት ተብሎ የወጡ እንትኖች ናቸው። በዛ ደግሞ ብዙ ሰዎች ሰፈር አድርገዋል። ሲስተማቲክ የሆነ ማርጂናላይዜሽን የማግለል ሲስተማቲክ የሆነ የኢኮኖሚ ጄኖሳይድ የኢኮኖሚ ማጥፋት አማራን ከኢኮኖሚ እንትኑ ሚናው የማኮሰስ ስራ ተሰርቷል። በአካዳሚክ ዓለሙም እንደዚሁ ደግሞ በተቻለ መጠን ተምሮ ተሻሽሎ ራሱን ለውጦ እንትን እንዳይል ምንድነው አንድ በጣም ኢትዮጵያ ውስጥ የተለመደ ነገር አለ። ኮታ የሚባል እንትን አለ። አሁን አንዳንድ መስሪያ ቤቶች አሁንም አለ። ሆዴድ እንዲያውም በጣም ጨምሮታል። ኢትዮጵያ ውስጥ አሁንም ለጭቁኖች የሚያዝ እንትኖች የሚያዝ ኮታ አለ የሚባል ነገር አለ። ይሄ ምንም ነገር የማያውቅ አዲስ ትውልድ አባቶች ይሄን ነገር አድርገዋል፣ በዛ ሰፈር እያደረገ ነው። እንዳልኩ ነው። በኢኮኖሚ፣ በፖለቲካ፣ በአካዳሚክስ፣ በባህል በመሳሰሉት እና ያ ሲስተማቲክ ስርዓታዊ ጭቆና ነው። ያ ብቻ አይደለም፣ ግድያውን ዝም ብለን የምናልፈው ነገር አይደለም። እኛ ሰነፍ ሆነን ነው እንጂ የአማራ ልሂቃን የአማራ መብት ተቆርቋሪዎች ሰነፍ ሆነን ነው እንጂ ኢትዮጵያ ውስጥ ላለፉት 20 እና 10 ምናምን ዓመታት የተፈጸመው ወንጀል ትልቅ ነገር ትልቅ ጩኸት ሊፈጥር የሚችል ነገር ነው። በእኛ ድክመት በየሳምንቱ ነው ይሄው አርሲ ባለፈው ሳምንት ያለፈውን ወር ለቅሶ ሳንጨርስ ነው አይደል ሌላ ለቅሶ ይመጣል። ወለጋ ላይ ኮንቲኒየስ ይሄ ነገር በሂደት ሆነ ቦታ ላይ ማስቆም ካልተቻለ ህልውናችንን እንደ ህዝብ አማራ የሚባለውን ህዝብ እንደ ህዝብ ህልውናችንን ሊያጠፋ ይችላል። ሌሎች ሀገሮች ላይ ያየናቸው ልምዶች ይሄን ነው የሚያሳዩት። ሲጀመር አንድ ጊዜ መጥቶ አይደለም ጥርግ አድርገው ይሄ 6 ሚሊዮን አይዶች እንደጨረፈ አይደለም። ሲስተማቲካሊ እንደዚህ ቀስ እያሉ እየገዘገዙ ነው ህዝቦች። አሁን ኩርድ የሚባል ሀገር አለ ስቴትለስ የሆነ ሰው፣ ሌሎችም ከናካቴው ባይዘው ቋንቋቸው ባህላቸው ጠፍቶ እንትን ያሉች አሉ። የአማራ የህልውና እንትን ኤሚናንት ነው። ምንም ነገር እንትን የሚታይ በአካል በገጽ በማስረጃ የሚረጋገጥ ነው። ላይክ የዛሬ 100 ዓመት አይደለም፣ አሁን እየኖር ነው ያለ ነገር ነው። ስለዚህ ይሄ ምንም አከራካሪ እንትን አይደለም። የህልውና ሁለተኛው ጥያቄ የዚህ የፍኖተ ካርታ እንደ አንድ ትግል እንትን ቅድም ሲሳይም ነክሶታል። ይሄ የህልውና ትግል ከሆነ የህልውና ትግል የፖለቲካ ትግል ነው።
አሁን አንዳንድ ፋኖ የሚተችበት አንደኛው እንትን ስፖንታኒየስ ነው። ይሄ ዝም ብሎ በአንዴ በስሜት በእልህ ተነስቶ የሚካሄድ እንቅስቃሴ እንጂ የፖለቲካል መዳረሻውን ፍኖቱን መንገዱን ብቻ ሳይሆን መዳረሻውን ግቡን ያላስቀመጠ ነው የሚል ትችት ይቀርብበታል። ብዙ ሙከራዎች ተደርገዋል፣ ብዙ ነገሮች ተደርገዋል፣ ብዙ ሰዎች ጽፈዋል። ቅድም አንተ አንስተዋል። ግን አንድ የሆነ ሁሉም የሚስማማበት ሁሉም የሚግባባበት አንድ የሆነ የፖለቲካ ፍኖተ ካርታ የለም። ባለመኖሩ ወዳጅም ጠላትም እኔ የምለው እሱን ነው። ወዳጆቻችንም ምንድን ነው ፋኖ ለምንድን ነው የሚታገለው የሚለውን ነገር በግልጽ አያውቁም። ካልተጻፈ ካልተዘረዘረ በግልጽ አያውቁም። እነሱ ናቸው ገስ የሚያደርግ ግምት ነው የሚሆነው። ጠላቶቻችን ደግሞ አሃ አማራ ፋኖ እንደዚህ የሚያደርገው የቀድሞ ስርዓትን ለመመለስ ነው ወይ ደግሞ እኛን ነው የበለጠ ዶሚኔት ለማድረግ ነው እንዲህ ሊያደርግ ነው የሚል ሌላ አይነት እንትን ውስጥ ይገባሉ። ራስህን ግልጽ ማድረግ ያስፈልጋል፣ ሌሎች አንተን ሳይገልጹ በፊት ማለት ነው። ስለዚህ ፍኖተ ካርታው አስፈላጊነቱ በጣም ይሄ እንትን ነው። ሌላው አበዛሁት መሰለኝ እንጂ አሳጥረዋለሁ። ሌላው እዚህ ጋር መነሳት ያለበት ፍኖተ ካርታው ውስጥ ብዙ የተዘረዘሩ ነው። የትግሉ ስትራቴጂ፣ የትግሉ ታክቲክ፣ የትግሉ መዳረሻ ግቦች በጣም ዲቴል ነገር ነው። ዲቴል ነው። ዲቴል ብቻ ሳይሆን እንዲያውም ይሄ ትግል ለምሳሌ አንድ ደረጃ ላይ ከደረሰ በኋላ ወደፊት ኢትዮጵያ ውስጥ የሚመሰረተው የፖለቲካ ስርዓት ምን መምሰል አለበት፣ ከነማን ጋር ነው የምንሰራው፣ ከነማን ጋር ነው በአጋርነት የምንንቀሳቀሰው የሚሉ ነገሮችን ግልጽ አድርጎ ያስቀመጠ እንትን ነው። ይሄ ቅድም እንዳልኩ ነው አሁን ላለው የፖለቲካ እንትን ለሚካሄደው የህልውና ትግል በጣም ግማሽ መንገድ እንትን የሚያደርግ ነገር ነው። እንደ አማራ ዓለም አቀፍ ትብብር ይሄን ነገር ማድረግ ያስፈለገው ተሰርቷል። ግን እስቲ እንዲያውም በደንብ ሌሎች የተሰሩትንም ገምግመን ሲሳይም ያውቀዋል፣ ሌሎችም ያውቁታል፣ ታይቶ እስቲ ከነዛ የሚወሰዱ ጥሩ ጎኖች ከነዛ የምንተዋቸውን ነገሮች ምን ልበል፣ ይሄ ምንድነው ሚስቶን የሚባለው ሀገር ቤት አንድ ምግብ አለ የተቀላቀለ እንትን በጣም ከሁሉ መልካም የሆኑ ነገሮችን ተብሎ በጣም ተቀይጦ የተያዘ እንትን ነውና በጣም ሁለገብ ነው እንትን የሚለውና እስቲ በሚቀጥለው ጥያቄ ላይ አብራራዋለሁ። አሰፋሁት መሰለኝ። አመሰግናለሁ መስፍን። ይሄ ወደ ቀጣዩ ወደ ዶክተር ሲሳይ ወደ መራው ጥያቄ ያንደረድረኛል። ከግቦቹ ውስጥ የተዘረዘሩት በፍኖተ ካርታ ውስጥ ከተዘረዘሩት ጉዳዮች አንዱ እንግዲህ የአማራ ሕዝብ አሁን ያለውን የመንግስት አወቃቀር አሁን ያለው አወቃቀር ቋንቋን ብቻ መሰረት ያደረገ እንደሆነ ይገመግማል እና አንዱ አቺቭ ማድረግ የሚፈልገው ግብ የመንግስቱን አወቃቀር ቋንቋን፣ ባህልን፣ ኢኮኖሚን፣ የህዝብን አሰፋፈርን እና የተለያዩ ጉዳዮችን ግምት ውስጥ ያስገባ መሆን አለበት። ቋንቋ ብቻ መሆን ጎጂ ነው። አሁን ላለንበት የአማራ ህዝብ አሁን ላለበት ምስቅልቅል እየዳረገው አሁን ያለው የመንግስት አወቃቀር ቋንቋን ብቻ መሰረት ያደረገው የፌዴራል አወቃቀር ነው የሚል ግምገማ አለው እና አቺቭ ማድረግ የሚፈልገውም እሱን መቀየር እንደሆነ ያትታል። ከዛ ባለፈ ደግሞ መስፍን የዘረዘራቸው አሁን የህገ መንግስቱ ሲዘጋጅ ዋና ስቴክሆልደርስ የነበሩት እነ ህወሓት እነ ኦነግ አሁን ልክ እንደ አማራ ህዝብ በእነ አብይ አህመድ መንግስት ላይ ነፍጥ አንስተው እየታገሉ ነው። ከመንግስት ጋር አይግባቡም። ኦፊሴላዊ ባልሆነ መልኩ ከነዚህ ኃይሎች ጋር የአማራ ህዝብ ትግል የአማራ ህዝብ የፋኖ ከነዚህ ጋር አንድነት እየመሰረተ እንደሆነ ይፋ ባይገለጽም ሲዘገብ እናያለን እና ከነዚህ ጋር ከሌሎች ጋር ደግሞ የአማራን ህዝብ ትግል ፍትሐዊነት ላይ እውቅና የሚሰጡ የአማራ ህዝብ ትግል ፍትሐዊ ነው ብለው የሚያስቡ በኢትዮጵያዊነት የተደራጁ አደረጃጀቶች አሉ። ከነዚህ ጋር ሁሉ የሚኖር ግንኙነት አለ እና ርዕዮተ ዓለሙ ደግሞ የአማራ ብሔርተኝነት እንደሆነ ያትታል። የአማራ ብሔርተኝነት ላይ ቆሞ ከሌሎች ኢትዮጵያውያን አደረጃጀቶች ጋር ከአማራ ህዝብ ተጻራሪ አቋም ካላቸው ከነ ህወሓትና ከነ ኦነግ ጋር የሚኖር ግንኙነት ይኖራል እና እነዚህ አይነት ሁሉ ይሄ ኮምፕሌክስ የሆነና ዳይናሚክስ የሆነው ግንኙነት በምን መርህ ላይ ነው? ምን መርህ ነው ይሄን ኮምፕሌክስ እና ዳይናሚክ የሆነውን ግንኙነት የሚመራው? እና ዋና የአማራ ህዝብ ትግል መርሆች ምንድን ናቸው? ዶክተር ሲሳይ። እሺ፣ አመሰግናለሁ መስፍን። እንግዲህ ጠለቅ አድርጎ ለምንድን ነው የአማራ ህዝብ የህልውና ትግል ውስጥ የገባው የሚለውን አብራርቶታል። እንግዲህ ከዛ ላይ አንድ ነገር ልጨምርና ወደ ተጠየቁ ጥያቄ ልሄድ።
የመጀመሪያውና ዋናው የተዛባ ትርክትን መሰረት ያደረገ ስርዓታዊ እና ህገ መንግስታዊ አማራ ላይ የተቃጣ ወይንም አማራን በሁሉም ዘንድ እንዲጠላና ከኢኮኖሚውም ከፖለቲካውም ከማህበራዊ አገልግሎትም የሚገለልበት ምቹ ሁኔታ ስርዓታዊና ህገ መንግስታዊ በመሆኑ ነው። ያም ደግሞ አሁን ለገባንበት በተለይ አማራው ችግር ውስጥ ለገባበት በጅምላ መገደል፣ ንብረቱን መቀማት፣ ንብረቱ መውደም፣ መሳደድ፣ የመመረጥ መብቱ መገፈፍ በተለያየ ቦታ ላይ እነዚህ ሁሉ ያስከተሉት ነው ወደ ሁልና ትግል ያስገባው። ስለዚህ የአማራ ትግል በተለያየ መልኩ የተደራጀ መሆን አለበት። ብዙ ስልቶችን መከተል አለበት። አንድ ብቻ መሆን የለበትም። ግን ሁሉም የድርሻውን በተለያየ መንገድ በትግሉ መሳተፍ አለበት የሚል አለ። ይህን ለማድረግ ግብ መቀመጥ አለበት። ግን ግቡን ለማሳካት ደግሞ መርሆች መኖር አለባቸው። በምን መርህ ነው የሚመራው ይሄ ትግል ለሚለው የአማራ የህልውና ትግል በየትኛውም መንገድ ከኢትዮጵያ ሀገራዊ ህልውና ጋር ተቃርኖ የለው። ለኢትዮጵያ አንድነት ከአማራ በላይ የለም። ስለዚህ የአማራ የህልውና ትግል ለኢትዮጵያ አንድነት መሰረት ነው የሚሆነው። ሁሉንም በኢትዮጵያ አንድነት ላይ ሀሳብ ያላቸው ድርሻ ያላቸው የሚመለከታቸውን ሁሉ የሚያሳትፍ መሆን አለበት ነው አንደኛው። ሁለተኛው በኢትዮጵያ ብሔራዊ ጥቅም አይደራደርም። የህዝብ ጠላትም የለውም። የአማራ የህልውና ትግል የአማራ ህዝብ ችግር አማራን ፈርጀው ለማጥፋት የተዘጋጁት እነሱ ብቻ ናቸው ጠላቶቹ። ስለዚህ የህልውና ትግልም መሰረት የሚያደርገው አገርን እንደ አገር ምናልባትም ወደፊት እንዳትቀጥል የሚያደርጉ አካላት በሌላም መንገድ ደግሞ አማራን በተሳሳተና በተዛባ ትርክት በተለያየ መንገድ ጥላቻ ፈጥረው አማራን ለማጥፋት እየተንደረደሩ ያሉ ኃይሎች ጋር ብቻ ይሆናል። እንደ ህዝብ አማራ ጠላት የለውም። ከየትኛውም ህዝብ ጋር በጋራ ይኖራል። ወደፊትም ኢትዮጵያን በዲሞክራሲያዊ መንገድ ኢትዮጵያን በጋራ መገንባት አለበት። ትናንት አማራን በአገለለ መንገድ ኦህዴድና ህወሓት የፈጠሩት ህገ መንግስት አይነት አይደለም ነገ መሆን ያለበት። ሁሉም የተሳተፈበት ከወጣት እስከ አዛውንት ከሀገር ሽማግሌ እስከ ነጋዴ የሚሳተፍበት ህገ መንግስት መኖር አለበት። ሀገራዊ አብሮነት አንድነት መኖር አለበት የሚል ነው። ስለዚህ በኢትዮጵያ ብሔራዊ ጥቅም አይደራደርም። ሶስተኛው ዓለም አቀፍ ተቀባይነት ያላቸው የሰብአዊ መብትና ዲሞክራሲያዊ መርሆችን ይቀበላል። ስለዚህ ሰብአዊና ዲሞክራሲያዊ መርሆቹ ከዓለም አቀፋዊ ህግ የተለዩ አይሆኑም። እነሱን መሰረት ያደረገ የህልውና ትግል መደረግ አለበት የሚል ነው። ስለዚህ እነዚህን መርሆች መሰረት ያደረገ የህልውና ትግል ይደረጋል። ግቡ መደረስ ያለበት እነዚህ መሰረት አድርጎ ነው የሚል ነው እንግዲህ ፍኖተ መርሁ ወይንም ፍኖተ ካርታ ያስቀመጠ። በጣም አመሰግናለሁ ዶክተር ሳይ መስፍን። ሌላው ቅድም አንተ በተወሰነ መልኩ ሄደህበታል። ትርክቱ የዓለም አቀፍ ይዘትም አለው። በዓለም አቀፍና በዲፕሎማቲክ ኮሚኒቲ ውስጥ አማራው ማህበረሰብ እንደ ጨቋኝ እና ኢትዮጵያ ውስጥ ያሉ ችግሮች ተጠያቂው አማራ የሚለው በሀገር ውስጥ ብቻ ሳይሆን የውጭ ሀገር ገበያም አለው እና ይሄ አንዱ ፍኖተ ካርታው የዲፕሎማሲ አቅጣጫዎችንም ያስቀምጣል። በዲፕሎማሲው መስክ ላይ የአማራ ህዝብ ትግል ምን ነገሮች ተግባራትን ማከናወን አለበት ብሎ ነው ፍኖተ ካርታው ያስቀምጠው። በጣም ጥሩ ጥያቄ ነው። ማለት በተለይ ከሰሞኑ ካለውም የፋኖን ትግል በዓለም አቀፍ በዚህ በአሜሪካን ሀገር ሀፕን የተከሰተውን ነገርም ተከትሎ ምናምን ነገር አንዳንዴ ያሰብኩበት ነበረ። ከፍኖተ ካርታው ጋር ማያይዤ እንትለዋለሁ እና ይሄ የዲፕሎማሲው ግንባር በጣም የሆነ ችላ ልትለው የሚገባ ታዲያ በየትኛውም በዓለም ትግል ላይ ኤክስተርናል ከውጭ የሚመጣ ተጽዕኖ ከውጭ የሚመጣ እንትንን እንደው ችላ ብለህ መሬት ላይ ብቻ የምናካሄደው ትግል ነፃ ያወጣናል ብለህ እንትን ማድረግ እና እዛ ላይ በጣም ትኩረት ተደርጎ መሰራት አለበት። ብዙ ነገር ማድረግ አለበት እና
እንደው ሰሞኑን በጣም ሳስብበት ነበርና ይሄ እኮ የኛ ድክመት ያመጣው ነገር ነው። የኛ ድክመት ቪክቲም ሆነን እንደ ፐርፔትሬተር የምንታይበት በአንድ እንትን ጥቃት ደርሶብን ግፍ ተፈጽሞብን ግን እንደ ግፍ ፈጻሚ የምንታይበት ሁኔታ የኛ ድክመት ያመጣው እንትን ነው እና በዚህ ፍኖተ ካርታ ላይ በዲፕሎማሲ በኩል የተቀመጡ እንትኖች አሉ። በተለይ መርህ ላይ የተመሰረተ ዲፕሎማሲ ስራ መስራት፣ የአማራን ህዝብ እና ስጋት ችግሮች በግልጽ ለሚመለከታቸው ዓለም አቀፍ አካላት በግልጽ ማሳወቅ፣ ማስረዳት እና ደግሞ ተከታታይነት ያለው በጣም የተጠና ማዕከሉን የጠበቀ ስራ መሰራት አለበት ብሎ ያምናል። ምክንያቱም አሁን ባለው ሁኔታ እየተሰራ ያለው ነገር ሁሉም በተናጥል ነው። ደብዳቤ የምንልከው እንቅስቃሴ የምናደርገው እንትን የምንለው እና ውጤታማ አይደለም። እንደውም እየከሰርን ነው ብል እኔ ማለት እያጋነንኩ አይደለም። እየከሰርን ነው። በዲፕሎማሲ እንትን ላይ እየከሰርን ነው። ሴትባክ መሬት ላይ እንዲያውም ያለው ትግል በዲፕሎማሲው ላይ በተፈጠረው ክፍተት ምክንያት ብዙ ነገሮች ጉዳት እየደረሰበት ያለበት ሁኔታ ነው እና በዚህ ፍኖተ ካርታ ላይ የተቀመጡት ዋና ዋና እንትኖች ምንድነው? ይሄ ሙያን፣ መርህን፣ ቀይ መስመሮች አሉ። የአማራ ህልውና ትግል ቅድም ሲሳይም ስጠይቀው እንትን የሚተባበረው ከማን ጋር ነው የሚሰራው የሚለው እንትኖች ላይ ለመተባበር መጀመሪያ የኛ ቀይ መስመሮች አሉ። አሁን ሬድ ባሉ ማለት ነው። ቀይ መስመሮቻችን የኢትዮጵያና የሚያከብር አካል መሆን አለበት። የውጭም አካል ቢሆን ማለት ተባብሮ ለመስራት በኢትዮጵያ ህልውና ብሔራዊ ጥቅም ላይ ምንም አይነት እንትን ጥያቄ ወይም ደግሞ ሌላ አይነት ፍላጎት የሌለው መሆን አለበት። ኤክስትራ ወይም ደግሞ ሌላ ፍላጎት የሚባለው እንኳን እንትን ላይ ይችላል፣ ግን አድቨርስ የሆነ ተቃራኒ የሆነ ፍላጎት የለው መሆን አለበት። በአጠቃላይ በዓለም አቀፍ ህግ ለመገዛት ፍላጎት ያለው በሰብአዊ መብት በሁሉም ሰዎች እኩልነት የሚያምን አካል መሆን አለበት እና እነዚህ ናቸው እና እነዚህ ላይ ተመስርቶ እንዳልኩ ዳይናሚክ የሆነ በጣም ከሁኔታው ከተለዋዋጭ አብሮ የሚሄድ የዲፕሎማሲ ስራ መስራት በተለይ ደግሞ አሁን በዓለም ላይ ያለውን ተለዋዋጭ ሁኔታ ግምት ውስጥ ያስገባ ሚዛኑን የጠበቀ የውጭ ግንኙነት ስራ መስራት የሚሉት ነገሮች እዚህ ፍኖተ ካርታው ላይ ተቀምጠዋል። ይሄ ቅድም እንዳልኩ በጣም ዝም ብሎ መሬት ላይ ብቻ ሄደው ትግል አሁን ባለው ሁኔታ በእርግጥ ዋጋ እየተከፈለበት ያለ ትግል ነው፣ ወሳኝ ነው። ግን በዲፕሎማሲው ካልታገበ ሌላው የዓለም አቀፍ ማህበረሰብ የሚባለው እንኳን በምዕራቡ ዓለም አካባቢ ምናምን በጥሩ አይን ካልታየ በጣም አስቸጋሪ ነገሮች ሊመጡ ይችላሉ። ይሄን ነገር በጣም መስራት ያስፈልጋል የሚል እንትን ያለው እና ቅድም ያልከው ምንም ጥያቄ የለውም። በአካዳሚክሱም ዓለም በሰብአዊ መብት በሚባሉ ድርጅቶችን በምንም አማራን በተመለከተ የተሰራው ተከታታይ የሆነ ዘመቻ እንትን አሁን የአማራ ስቃይ የአማራ ሰቆቃ ዋጋ አንዳንዴ ተወጥቶ አድርጓል። በነገራችን ላይ ዝም ብሎ አይደለም። እነዚህ ሰዎች ስትነግራቸው እንዴ እናንተም እንደዚህ ይደርስባችኋል እንዲህ አይነት ነገር ነው እንትን የሚሉት ቢኮዝ እነሱ የሚያውቁት አማራ የሚባለው ጨቋኝ ነው። ልክ ቲፒኤልኤፍ አንድ ሰሞን እንትን ነበር አይደል? አማራ የብሔር ብሔረሰቦች ማስፈራሪያ ጅብ ጭራቅ ምናምን ነገር አማራ መጣላችሁ ነው የሚባለው። ኢትዮጵያ ውስጥ አንድ ፖለቲካ አለ፣ አማራ መጣላችሁ የሚባል ፖለቲካ ነበር። ምዕራቡ እነዚህ በዲፕሎማቲክ አንዳንድ ምዕራብ ሀገሮች አካባቢም ያለው እንትን እንደዛ ነው ፐርሰፕሽን። ያ ደግሞ በእኛ ስንፍና በተቃራኒዎቻችን ያላሰለሰ አሉታዊ የሆነ የዲፕሎማሲ የቅስቀሳ ስራ የተፈጠረ ነገር ነው እና ይሄንን ትርክት በሌላ ትርክት መቀየር ያስፈልጋል። ይሄንን ደግሞ ለመቀየር እንዳልኩ ነው በጣም የአማራ ህዝብ በጣም ባለጸጋ ህዝብ ነው። እንደ ህዝብ ማለት በጣም ብዙ በጣም ልምድ ያላቸው ሰዎች አይደለም ለአማራ አይደለም ለኢትዮጵያ ለአፍሪካ ብቃት ያላቸው ዲፕሎማቶች፣ የውጭ ግንኙነት ባለሙያዎች፣ የህግ ባለሙያዎች ብዙዎች አሉት። ዲያስፖራውም ላይ ቁጥሩ በጣም ከፍተኛ ነው። ግን በደንብ ኮኦርዲኔትድ ስላልሆነ በደንብ ስላልተቀናጀ በጣም በግልጽ በፍኖተ ካርታ የሚመራ ስራ ባለመሰራቱ የተዝረከረከ ነገር ነው የምናየው። የተዝረከረከ ነገር ብቻ ሳይሆን እንዲያውም የሚገባውን ያህል የአማራ ህዝብ እኔ አንዳንዴ አስባችሁታል? መቼ ነው ደብረታቦር ላይ የደረሰውን የቦምብ የድሮን ጥቃት ስንት ጊዜ ነው? በአንድ ቀን ነው በሁለት ቀን 10 ምናምን ጊዜ ነው አይደል በደብረታቦር ላይ የተደበደበች። ይሄ ሌላ ቦታ ሌላ አንድ የኢትዮጵያ አካባቢ ምን ሊፈጠር እንደሚችል አስባችሁታል? እኔ አንዳንዴ እንደው ዝም ብለን እንትን ነው ማድረግ ያለብን። አስባችሁታል? በአንድ ቀን አሁን 24 ምናምን የሚጠጉ የኦርቶዶክስ እምነት ተከታዮች አማሮች ናቸው አብዛኞቹ አርሲ ውስጥ ምናምን ተገለዋል።
ይሄ ሌላ ቦታ አንድ ቦታ ቢደርስ ምን አይነት ዜና ምን አይነት ራ እንደሚችል ታውቁታላችሁ። ይሄም የሚያሳየው ምንድነው? የኛ ድክመት የተቃራኒዎቻችን ወይ ደግሞ በተለይ ደግሞ ረጅም ጊዜ አማራን በተመለከተ እንዲሰራ የተደረገው ፕሮፓጋንዳ ምን ያህል ጠንካራ ስር የሰደደ መሆኑን እኔ በጣም ነው እንትን የምለው። በቃ አሁን 10 ምናምን ጊዜ በድሮን ተደበደብን ብሎ አንድ ጊዜ እንኳን ድሮን መደብደብ አይደለም በዛ አካባቢ እንደው ሽው ብሎ አለፈ ተብሎ ስንት ዜና እንደሚሰራ እናውቃለን አይደለም? መደብደብ ማለት ይሄ ካህናት፣ እናቶች፣ ወላጆች፣ ህፃናት ሳይቀሩ በድሮን በየቀኑ ኦልሞስት አሁን እኮ እኔ እንዲያውም በጣም ድሮ እንትን ነበር ድሮኑ ሪች የድሮኑ ራም ውስን ነው ብዬ አስብ ነበር። ሰሜን ሸዋ አካባቢ ምናልባት ደቡብ ወሎ አካባቢ ና ብዬ ነበር። አሁን ግን ዲፕ ደቡብ ጎንደር፣ ምዕራብ ጎጃም ምናምን ነገር እንትን ሲባል ታያለ። ያም ሆነ ያሉላ ነገር ያ ሁላ ሰብአዊ ወንጀል ተፈጽሞ ምንም ነገር እንትን አላለ። ምንም ነገር እንትን የለም። እና ይሄ ምንድነው የክፍተቱን ነው የሚያሳየው። እና እዚህ ፍኖተ ካርታ ላይ እነዚህን ነገሮች ቅድም እንዳልኩ ነው በጣም ሚዛኑን የጠበቀ የውጭ ግንኙነት ስራ ለመስራት የሁኔታዎችን ተለዋዋጭነት ግምት ውስጥ ያስገባ የዲፕሎማሲ ስራ ለመስራት በተለይ ደግሞ ሙያና ሙያተኛ ማገናኘት ነው። እኔ አሁን ያለው ችግር እሱ ነው። አሁን ይሄ ሶሻል ሚዲያው ይሄ ምናምን ሁሉም የሰውን ጥረት አለማድነቅ እንትን አይደለም፣ ጥሩ አይደለም። ግን እንትን መሆን ያስፈልጋል። አንዳንዴ ነገሩ ላይ በተወሰነ ነገር ሙያው ካለ እውቀቱ ካለ ምናምን አብሮ ተነጋግሮ መስራት ያስፈልጋል። አንድ ጊዜ እዚህ አውሮፓ ዩኒየን ውስጥ ታውቋቸዋላችሁ፣ ትልቅ ሰው ናቸው። የጀርመን መንግስት በጣም ትልቅ ቦታ የሚሰጣቸው ሰው ናቸው። ማን ናቸው? ሉል 13 አብርሃም ሄጄ አውሮፓ ዩኒየን እንትን ብዬ እንዴ አሁን እኮ ካንተ በፊት ከሆነ ቀን በፊት ሌሎች ቡድኖች መጥተው እንደዚህ ስለ አማራ እንትን ፋኖ እንትን ብለው አንተ ከየትኛው ነህ አሉኛ። ሲሲ ላስተባጨታ በቃ አንድ አይደላችሁም ነው። አንድ ካልሆንክ ደግሞ ማንም ያዳምጣ። በተዘዋዋሪ እነዚህ ሰዎች የነገሩ ያሉት አንድ ሆናችሁና ችግራችሁን አስረዱን ነው። ገባ? ይሄንን ችግር ሳትፈታ እንትን ነው ምናምን ብትል እኔ ሰልፍ ምናምን ከሚደረገው የበለጠ እንደዚህ በዲፕሎማቲክ ኮሪደሮች ላይ የሚሰሩ ስራዎች በጣም ወሳኝነት አላቸው ብዬ አምናለሁ። እና ፍኖተ ካርታው ይሄንን ነገር በጣም እንትን ያለ በሙያ መቀንጅት ሁኔታዎችን ግምት ውስጥ ያስገባ ስራ መሰራት አለበት ብሎ ያምናል። ይሄ ነው። ዶክተር ሳይዚሁ ላይ ጥያቄ ላክልና ትሄድበታለህ። ብዙ ጊዜ ጸረ ኢትዮጵያ ሆነው የሚነሱ የኢትዮጵያ ድርጅቶች ብዙ የውጭ ድጋፍ ያገኛሉ። አማራው ግን ኢትዮጵያ ውስጥ ፍትሃዊ የሆነ ስርዓት ቅድም እናንተም አንስታችሁታል። ፍትሃዊ የሆነ ስርዓት በዲሞክራሲያዊነት ላይ የተመሰረተ እኩልነት የተሰፈነባት ኢትዮጵያን መገንባት ነው ብሎ ይነሳል እና ወራዝ የምዕራባውያን የዲፕሎማሲ እና የምዕራባውያን ኢንትረስት የተቃኘው ጸረ አማራ ሆኖ ነው። ሂስቶሪካሊም ለአድዋ ድል እና ለጸረ ቅኝ አገዛዝ ተጋድሎ በአፍሪካ ውስጥ ያለው ሚና አማራው ነው የሚል ፈርጀው ስቲል ለአማራው የመወገን ፍላጎት የላቸውም ብለው አርጊው የሚያደርጉ የሚከራከሩ ኢትዮጵያን ፖለቲከኞች የአማራ ብሔርተኞች አሉ እና ከዚህ አንጻር የአማራው ህዝብ ትግል አውንታዊ ሚና የሚጫወት በምስራቅ አፍሪካ ውስጥ ሰላምና መረጋጋትን የሚፈጥር እና በመከባበር ላይ የተመሰረተ ግንኙነት እንዲመሰርት የሚታገል ኃይል እንጂ እነሱ እንደሚሉት ሂስቶሪካሊ ጸረ አማራ ኃይሎች በሰጡት ምስል ላይ የተመሰረተ አለመሆኑን ማስገንዘብ ስራ የሚጠይቅ ይመስለኛል። እና ከዚህ አንጻር የአማራው ሊቅ ምን አይነት ተግባራት ማከናወን አለበት የሚለውን ጨምረን ትመልስልኝ ነው ዶክተር ሳይ። እሺ፣ አመሰግናለሁ። ለምንድን ነው አማራው ለዚህ ችግር የተጋለጠው? በተለይ የውጭ አካላት የተንሸዋረረ አመለካከት ለምን ኖራቸው ለሚለው በሶስት ከፍዬዋለሁ። አንደኛውና ዋነኛው የአማራ የፖለቲካ ሐሳቤ ወይንም የማህበረሰብ ውቅር ለውጭ ሀገር ተስፋፊዎች
እና የውጭ ሀገር ተስፋፊ ጥቅማቸውን ለማስከበር ምቹ አይደለም። አገራዊ አንድነቱን የጠበቀ የሀገሩን ጥቅም አሳልፎ የማይሰጥ ጠንካራ ኢትዮጵያ እንድትኖር የሚፈልግ ማህበረሰብ ነው። ይሄ አይመቻቸውም። ያ ማለት ለቅኝ ገዢዎቹ ለተስፋፊዎቹ አይመችም። ለዚህም ነው ለመላው አፍሪካ ነፃ መውጣት፣ ለጥቁር ህዝቦች ነፃነት፣ በቅኝ ግዛት ለወደቁ ህዝቦች የነፃነት ብርሃንን ችቦ የፈነጠቀ ነው። ፓርቲኩላርሊ ኢትዮጵያ በዚህ ስትነሳ በዋናነት ስትነሳ ከቅኝ ግዛት ብዙ ሀገሮች ለመውጣት ብዙ ህዝቦች ነፃ ለመውጣት ለመታገል የጥቁር ህዝቦች ነፃነት ተደርጎ የሚቆጠረው የአድዋ ድል ዋነኛ ነው። ብዙ አፍሪካ ሀገሮችም የኢትዮጵያን ባንዲራ የሚጠቀሙት ከዚህ አንጻር ነው። ስለዚህ ተስፋፊና ጥቅማቸውን ማስከበር የሚፈልጉ የውጭ ኃይሎች አማራውን በዚህ ሁኔታ ሌብል አድርገውታል። ሁለተኛው ጸረ ኢትዮጵያና ጸረ አማራ ኃይሎች ብለን የምንላቸው እዚሁ ጋር ይያያዛል። ምክንያቱም አንደኛው ተስፋፊ ኃይሎች ነው። ሁለተኛ ጸረ ኢትዮጵያና ጸረ አማራ ኃይሎች የዘሩት የማጠልሸት ስራ ነው ሁለተኛው። እነዚህ ደግሞ ጸረ ኢትዮጵያና ጸረ አማራ ኃይሎች የራሳቸውን ጥቅም የሚፈልጉ፣ ጠንካራ ኢትዮጵያ እንዳትኖር የሚፈልጉ፣ ጠንካራ ኢትዮጵያ የማትኖረው አማራው እስከተዳከመና የአማራ ኃይል ጠንክሮ እስካልወጣ ድረስ ነው በሚል የዛ ተባባሪ ሆኑ። አንዳንዴም ጸረ ኢትዮጵያ ኃይሎች ኢትዮጵያ ውስጥ ኢትዮጵያውያን ሆነው እንዲቋቋሙ የሚደግፉ አካላት ናቸው። ይሄ ነው ሁለተኛው የዓለም አቀፍ የተንሸዋረረ አመለካከት ችግር። ሶስተኛው አማራው በራሱ የራሱን እሴትና ፍላጎት በአግባቡ በውጭ ግንኙነት የተቀናጀ ዲፕሎማሲ ማድረግ አለመቻሉ ነው። በዚህ ደግሞ የአማራው ምሁራንና ልሂቃን የድርሻቸውን አልተወጡም ተብሎ እንዲወቀሱ ያደርጋቸዋል። ከሌሎቹ አንጻር ሌሎቹ የተሳሳተ የተበላሸ ያውም ሌሎቹ አርቲኩሌት ያደረጉላቸውን አሳሰብ ይዘው ሐሳባቸውን መሸጥ ሲችሉ በእውነት ላይ የተመሰረተ ግን ትክክለኛና ዓለም አቀፍ መርህን የተከተለ ሰብአዊነትና ዲሞክራሲ ያለው እሴትን ይዘን ግን በጋራ መቆምና ሐሳባችን በዲፕሎማሲያዊ መንገድ ማድረስ ስላልቻል የተዛባው ትርክት ህዝባችን ለአደጋ አጋልጦታል ማለት ነው። እና እነዚህ ሶስቱ ችግሮች ናቸው። ምን መደረግ አለበት ለሚለው አሁን በተበታተነ መልኩ የዲፕሎማሲ ስራ እየተሰራ ነው። የዲፕሎማሲ ስራ ምሁራን በጋራ በመቆም የዲፕሎማሲ ተቋም በመፍጠር አድሬስ ማድረግ አለባቸው። ዓለም አቀፉ ማህበረሰብ ዓለም አቀፍ ተቋማትን መድረስ መቻል አለባቸው። የአማራውን ችግር ማስረዳት፣ ስነ ልቦናውን ማስረዳት፣ እውነታውን ደጋግሞ መግለጽ ይጠይቃል። ይህ ደግሞ በጋራ መቆም ይጠይቃል። ነገር ግን አንዱ ትልቁ ችግር ሆኖ የሚታየው አሁን በጋራ ሆኖ ዲፕሎማሲውን ከማስሄድ ይልቅ በተናጠልና በትንንሽ ቡድኖች ለመሄድ መሞከር ይታያል። ይሄ የትም አያደርስም። ተሞክሯል፣ ውጤት አላመጣም። ነገር ግን ያሉትን ጥቃቅን ልዩነቶች ብቻ በማጉላት አማራዊ ከሆነው እሳቤና ግብ ይልቅ የግለሰብ ልዩነቶችን በማጉላት ወደ ታሰበው የዲፕሎማሲ አካሄድ መሄድ አልተቻለም እና ይህንን እውን ማድረግ ይጠይቃል። የዲፕሎማሲ ተቋም ፈጥሮ በጋራ በአንድነት በመቆም የአማራ ምሁራንና ልሂቃን ከሌሎቹም አጋር አካላት ጋር በመሆን ዲፕሎማሲው ማሳለጥ ይጠይቃል። አንደኛው ይሄ ነው። ሌላኛው በማህበረሰባችን መካከል መስማማት፣ መተማመን፣ የጋራ ማንነት፣ የጋራ ላይ መመስረት ያስፈልጋል። ለምሳሌ አሁን የአማራ ሚዲያዎች አሉ። ሁሉም በተነሳሽነት የመሰረታቸው በተናጠልም በቡድንም የሚሰሩ ሚዲያዎች አሉ። የጋራ ዓላማ ሊኖራቸው ይገባል። የጋራ መርህ ሊኖራቸው ይገባል። መስማማት፣ መተማመን የጋራ ማንነትን መሰረት ያደረገና ራዕይን መሰረት ያደረገ አካሄድ ሊኖር ይገባል። ነገር ግን ሁሉም በመሰላቸው ስለሚሄዱ ብዙ ሰርተው ግን በአንድ ቀን የሰሩትን የሚነዱበት ሁኔታ አለ።
ስለዚህ ዲፕሎማሲው ተቋማዊ ሆኖ መመራት መቻል አለበት። ለዚህ ደግሞ የጋራ የሆነ መግባቢያ ሰነድ ሊኖራቸው ይገባል። የጋራ አጀንዳ ሊኖራቸው ይገባል። የጋራ የሆነ ተመሳሳይ ፍሎው ሊኖር ይገባል። ግን በተናጠል ስለሚሰራ በመሰለኝ ስለሚሰራ ብዙ ጊዜ ክፍተቶች ሲፈጠሩ እናያለን። ያ ደግሞ አንድ ስቴፕ ወደፊት ሁለት ስቴፕ ወደኋላ እንድንል አድርገውናል እና ዲፕሎማሲውን በዚህ መንገድ መስራት ከቻል ቢያንስ እንኳ በተለያየ መንገድ ከሚደረጉት የትግል መንገዶች አንዱ ነውና ለአማራ ኃይልና ትግል ዲፕሎማሲው አንዱ ነውና ሁለቱ የምሁራንና ልሂቃን ዓለም አቀፉ ማህበረሰብ መድረሻ መንገዶችና ማህበረሰቡን ማንቂያ ሚዲያዎች በጋራ ተቋማዊ አንድነት መፍጠር አለባቸው። የጋራ የሆነ አጀንዳ ሊኖራቸው ይገባል እና ከዚህ አንፃር ጠንክሮ መሰራት ይኖርበታል ብዬ አስባለሁ። እናመሰግናለሁ ዶክተር ሲሳይ መስፍን። ከዚሁን ይሄን እናጠቃሉ የዚህ የዲፕሎማሲውን ጉዳይ አንዱ ቨርሽን ተስፋፊዎች እና ጸረ ኢትዮጵያ ኃይሎች ለአማራ ህዝብ አጋር ሊሆኑ አይችሉም የሚል አንድ አይነት ፐርስፔክቲቭ አለ። ሌላኛው ደግሞ ያ ታሪክ ነው። አሁን ሁኔታዎች ተቀይረዋል። ያሁን የአውሮፓ ለምሳሌ ኢንተረስት ወይም የአውሮፓ ትልቁ እንትን ስጋት በስደተኛ የመጥለቅለቅ ጉዳይ ነው እና ምስራቅ አፍሪካን አካባቢ ሰላምና መረጋጋትና የሴኩሪቲ ጉዳይ ትልቅ አጀንዳቸው ነው። የገበያ ጉዳይ ነው። አሁን የአሜሪካም ትልቅ እንትና የምዕራቡ ዓለም ገበያ ፍለጋ ነው። ገበያና የሰላምና መረጋጋት ጉዳይ ነው አጀንዳቸው እና ከዛ አንጻር የአማራ ህዝብ ትግል ከተቃኘ ምዕራባውያን የአማራ ህዝብ አጋር የሚሆኑበት ሁኔታ ተጻራሪ ሳይሆን አጋር የሚሆኑበት ሁኔታ መፍጠር ይቻላል የሚል ነገር አለና አሁን ሁለት እንትኖች ናሉት እና ይሄን ባላንስ አድርጎ አቻችሎ ቅድም ዶክተር ሲሳይ እንዳለው ከተስማማን በዚህ ጉዳይ ላይ ነው ዲፕሎማሲ መቃኘት ያለበት። ከዚህ አንጻር ነው ካን ልክ የሀገር ቤት ትግሉ መርህ እንዳለ ሁሉ ለውጭ ሀገር ለዲፕሎማሲው መርሆች አሉትና ሁለቱን አስተሳሰቦች አንድ የሚያደርግ መርህ ተቀምጧል በዚህ ፍኖተ ካርታ ላይ መስፍን። ያ ትልቁ ጥረት እሱ ነው። አሁን ሲሳይም በጣም የገለጸው ነገር እሱ ነው። ትልቁ ጥረት እሱ ነው። ሞር ወደ ውስጥ የመመልከት እንትን ነው። እዚህ ፍኖተ ካርታ ላይ የተቀመጠው እንትን ኢንዋርድ ሉኪንግ ወደ ውስጥ እንመልከት ነው። እንዳልኩ ሂስቶሪካሊ በታሪክ አማራን በተመለከተ ያለው የተንሸዋረረ አመለካከት እንዳለ ሆኖ ማለት ነው አለ። ምንም የለም ማለት አንችልም። አለ ፕሮብሌም ነው፣ አንድ ችግር ነው። ግን አሁን ያለው ነገር ደግሞ እንዳልኩ ነው። በደንብ ብንሰራበት ያንንም የተንሸዋረረ አመለካከት መቀየር የምንችልባቸው ድሎች አሉ ነው እዚህ ፍኖተ ካርታ ላይ የተቀመጠው ማለት ነው። ስላልሰራን ነው። መጀመሪያ ነገር የሚጀምረው ራስን ማጠናከር ነው። በነገራችን ላይ በጣም አሁን ነገሮችን እንትን ማድረግ ያስፈልጋል። ራስን ሳጠነክር፣ ራስን መከላከል ሳትችል አማራ አሰርት አድርጎ ራሱን ጠንካራ ኃይል አድርጎ ራሱን ማውጣት ካልቻለ ዝም ብሎ በቃል እኔ በአፍሪካ ቀንድ አካባቢ የምትፈልጉትን ኢንተረስት አስከብርላችሁ ጥቅማችሁን አስከብርላችኋለሁ ቢል ማንም የሚሰማ የለም። ዝም ብሎ ነው የሚያልፍ። የሚጀምረው ያ ነው። እነሱ አንተ ቁጥርህ ማይኖሪቲ ሁን ማጆሪቲ ሁን ምናምን አይደለም የሚሉት። ጠንካራ ነው ወይ? ኢንፍሉዌንስ አለ ወይ? ኢትዮጵያ ውስጥ ወይም ቀንድ ያለ አካባቢ ያለውን ፖለቲካ ሂደት ተጽዕኖ ማሳደር ይችላሉ ብሎ ነው የሚያዩ። ያን ጊዜ እንዲያውም አንተ አይደለም ወደ እነሱ ጋር የምትሄደው፣ እነሱ ናቸው ወደ አንተ የሚመጡት። ገባ? ስለዚህ የመጀመሪያ ከስራዎች ሁሉ የመጀመሪያ መሆን ያለበት የውስጥ ጥንካሬ መፍጠር ነው። የውስጥ ጥንካሬ መፍጠር ማለት ምንድነው? ራስን መከላከል፣ ራስን ማስከበር፣ አሰርቲቭ ሆኖ ምንድነው አሰርቲቭ በፖለቲካውም በወታደራዊም ኢኮኖሚም አሰርቲቭ ሆኖ ጠንካራ ኃይል ሆኖ መውጣት አንደኛው እሱ ነው። ሁለተኛ እንዳልኩ እኔ የምዕራብ ፖለቲካ እንትን አይደለም፣ ይሄ ስታቲክ አንድ ቦታ የቆመ አይደለም፣ በጣም ተለዋዋጭ ነው። አሁንም ደግሞ እንዲያውም በጥቅም እንትን የተባለ ነው። ምንድነው ምን ኦፈር ያደርጉኛል ነው፣ ምን ትሰጠኛለህ ነው። በነገራችን ላይ አሁን በጣም በግልጽ እንትን ለማድረግ የምዕራብ ፖለቲካ ከምዕራቡ ጋር የሚደረገው ዲፕሎማሲ ምንድነው ኦፈር
እንደምታደርግልኝ ነገር ነው። አንተ ምንም ማጠቅማቸው ከሆነ እነሱ ለአንድ በርህራሄ የሚሰራ ዲፕሎማሲ የለም። ባይ ወይ ይሄ ሂውማን ራይት ምናምን የሚባለው ነገር ሁለተኛ ሶስት በኋላ የሚመጣ ነገር ኦፈር የምታደርገኝ ነገር አለ ምንድነው ነው። ስለዚህ ቅድም ካልኩት ከአቅም ጋር የተያዘ ነገር ነው እና ይሄንን ማምጣት አለብን ብሎ ያምናል። የአማራ የውጭ ግንኙነት የአማራ ትግል የህልውና ትግል የውጭ ግንኙነት ስራ ትልቁ የጀርባ አጥንቱ የትግሉ ጥንካሬ የትግሉ አሰርቲቭነስ ነው። ትግሉ ካልጠነከረ ትግሉ እንትን ተገዳዳሪ ሆኖ በአፍሪካ ቀንድ በኢትዮጵያ ምናምን መውጣት ካልቻለ ምንም የዲፕሎማሲ አየር ላይ ዲፕሎማሲ ምናምን ብትሰራ ምንም እንትን የሚል ነገር የለም። ሁለተኛ ዘዴዎች አሉ ተቀይረዋል። አሁን ብልህ የነበራቸው ጨለምተኛ ወይም ደግሞ አሉታዊ የሆነ አመለካከት እንትንን ብዙ መንገዶች አሉ የሚባል አለ። የገንዘብ ምዕራቡ ዓለም ውስጥ አሁን ገንዘብ የማይገዛው የማይሰራው ነገር የለም። ኔትወርክ የማይሰራው ነገር የለም። እውቅና የሰራው ነገር በውቅያ የምትሰራው ስራ አለ በመተዋወቅ ማለት። እኔ እዚህ የምኖርበት ከተማ እዚህ ሰሜኑ ጦርነት የነበረ ጊዜ እዚህ የሚኖሩ የትግራይ ተወላጆች የከተማው ማዘጋጃ ቤቱ ጋር ሄደው ቤተሰቦቻችን በጦርነት ሊያልቁ ነው ስነ ልቦና በቃ በነገራችን ላይ ቀላል ይመስላል፣ ግን በጣም ከባድ ትልቅ ኢምፓክት የከተማው ዜና ላይ ወጣላችሁ። እንደዚህ በቃ ተጨንቀው አነጋገራቸው አጽናናቸው ምናምን ነገር ይሱ ምን ያህል እንደሚባል እዛ ላይ እያየው ነበር። ኮሜንቱ ከታች ሶሻል ሚዲያ ላይ ኮሜንቱ እያየው ነበር። እና እንደዚህ ቀላል የሚመስሉ እንትን ብዙ ስራዎች አሉና ፍኖተ ካርታው ላይ የውስጥ ጥንካሬ በጣም ወሳኝ ነገር ነው። የውስጥ ጥንካሬ ማምጣት ከቻለን የውጭውን ግንኙነት እንትን እናሳልጠዋለን፣ ፈጥነዋለን። እንዳልኩ ጥቅም ምንድነው? ኢንተረስታችን በአማራ ህልውና ትግል ህልውና ማረጋገጥ ብቻ አይደለም። ሰላም፣ መረጋጋት፣ ብልጽግና የሰፈነባት ሀገር መመስረት ነው። ዘላቂ ሀገር ነው። ናሮ ጠባብ የሆነ የብሔረተኛ አጀንዳ የለም። የአማራ ቅድም የአማራ ብሔረተኝነት ጠባብ ናሮ ናሽናሊስት እንትን አይደለም፣ ግሎባሊስት ነው። እንደውም በነገራችን ላይ የአማራ እንትን ችግሩ ያ ነው እኮ። አንዳንዴ እንደዚህ ዝቅ ብሎ ስለማይ ነው እኮ ወደ ላይ ከፍ አድርጎ እያየ እየበረረ ከታች እየተመታ ያለው። ይሄ ደግሞ ይሄ አሁን ምዕራቡ ላይ ዓለም ላይ ካለው የግሎባሊስት ዓለም አቀፋዊነት የእንትን ፍላጎት ጋር ይገጣጠማል ማለት ነው። በቫልዩ በእሴት እንመሳሰላለን። ኢትዮጵያ ሀገር ከሆነች ኢትዮጵያን አንድ ሀገር አድርገን መያዝ ከቻለን ኢትዮጵያን ብቻ ሳይሆን የአፍሪካ ቀንድ አካባቢ ያለው መረጋጋት የመቆጣጠር አቅም ያለው ኃይል መፍጠር የሚቻልበት እንትን ካለ ቪዥን ማስቀመጥ ከቻለን በደንብ አድርገው ከኛ ጋር መስራት ይፈልጋሉ። ቫልዩዎቻቸው እነዛ ናቸው። ያ ነው እኔ እንትን ነው ምስለው። ይሄ ኢንሄረንት ነው ከውስጡ ነው። የአማራ የህልውና ትግል ቅድም እንዳልኩ ጠባብ የሆነ አንድ ቦታ ከልሎ አንድ ብሔር ብቻ ጠቅሞ ምናምን እንትሩ ላይ ፍኖተ ካርታው ላይ በደንብ ተገልጿል። በኋላ እመጣበታለሁ። ስለ ፌዴራሊዝም የሚያነሳው ነገር አለ፣ ስለ ሀገር አንድነት የሚያነሳው አለ፣ ስለ ጋራ ማንነት የሚያነሳው ነገሮች አሉ። እዛ ላይ ምን እንትን በጋራ የምንኖርበት ሀገር ጠንካራ ሀገር እንገንባ ነው። የጋራ ማንነት እንገንባ ነው። አሁን ዓለም የሚፈልገው ምንድነው? ትልቅ ማርኬት፣ ጠንካራ ሀገር፣ ሰላም፣ የተረጋጋ መንግስት ነው የሚፈልገው። እነዚህን ነገሮች እናመጣለን ብለን እንትኖችን በፍኖተ ካርታ በግልጽ በሀሳብ ካስቀመጠን የዲፕሎማሲው ስራ በጣም ቀላል ነው የሚሆነው እና እነዚህ ነገሮች ላይ ነው የሚያስፈልገው። ፍኖተ ካርታው አይ ቲንክ በማያሻማ መልኩ እነዚህ ነገሮች አስቀምጠዋል። በኋላ እንመጣበታለን። ፌዴራሊዝሙም በጣም ዲቴል ነገሮች አሉ እና ይሄ ነው። ወደሱ ነው እየተንደረደርኩ ያለሁት። መስፍን አመሰግናለሁ። እና ዶክተር ሲሳይ ቀደም ብለህ በአነሳው ጉዳይ የአማራ ህዝብ የህዝብ ጠላት የለውም። የተደራጁ የአማራን ህዝብ በፖሊሲ በህገ መንግስት አደራጅተው በአማራ ህዝብ ላይ ጦርነት እና ጥቃት የከፈቱ ኃይሎች ላይ ነው እነሱ ናቸው የአማራ ጠላቶች ብልሃልና ወራዝ ግን የህዋትን ብናይ ለምሳሌ ህዋት የአማራ ህዝብን ወደ ራሱ ክልል አካሎ ሰባዊ እልቂት የፈጠረ እና ከአማራ ግዛቶችን ውስጥ የሚኖረውን ህዝብ አጥፍቶ ግዛቱን ማስፋፋት የሚፈልግ ኃይል ነው እና አሁን ያለው ኢትኒክ ፌዴራሊዝም ቋንቋን ብቻ መሰረት ያደረገው ፌዴራሊዝም በመቃብሬ ላይ ነው ባይ ነው።
ኦነግም እንደዚሁ። የአማራ ህዝብ ደግሞ የህልውና ስጋቴ ምንጭ አሁን ያለው የፌዴራሊዝም ፌዴራላዊ አወቃቀርና ህገ መንግስት ነው ብሎ ያምናል። ፍኖተ ካርታውም ይሄን ይዳስሳል ያነሳል። እና እንደዚህ አይነት ጉዳዮችን አሁን የጠላት ነው ኦልሬዲ ከገዢው ፓርቲ አሁን ስልጣን ላይ ያለው የኦህዴድ መራሹ የአብይ አህመድ ስርዓት ነው። ነገር ግን አብይ አህመድን ስርዓት የሚዋጉ እየታገሉ ያሉ ግን ደግሞ ልክ መዳረሻችን ላይ ግን የተለየ መዳረሻ ያላቸው የፖለቲካ ኃይሎች አሉ። እነዚህን ሁኔታዎችን በምን መልኩ አስታርቆ ነው ከነዚህ ኃይሎች ጋር እኩል ሁላችንም ተጠቃሚ ወደምንሆንባት ኢትዮጵያ እንዴት ነው የምናመጣቸው? እኛ የምንፈልገውና እነሱ የሚፈልጉት ልዩነት ያለ ይመስላል። እና መርሆቹን ቅድም አንስታቸዋል። የአማራ ህዝብ የመታገያ መርሆች ወደ ግባችን የሚያደርሱን ስልቶች፣ ስትራቴጂዎች አሉና የፍኖተ ካርታው ምን አይነት መፍትሄ አለው? እንደዚህ አይነት በተቃርኖ ጎራ ላይ ያሉ ኢትዮጵያውያን ኃይሎችን ጋር ምን አይነት ስምምነት ለመፍጠር ምን አይነት ስልት ትከተላላችሁ? ወይም ደግሞ የፍኖተ ካርታው ምን አይነት መፍትሄዎችን አስቀምጧል? ዶክተር ኢሳይ። ኦኬ፣ አመሰግናለሁ። ከቅድሙ ጥያቄ ትንሽ ሊጨምርና ወደዚህኛው ልሄድ። በተለይ የምዕራቡ ዓለም ጋር የነሱ ፍላጎትን ተያይዞ እንዴት ነው የአማራውን አሁን ያለውን ተጨባጭ ትግል እንዲገዙት ማድረግ የሚቻለው የሚለው ላይ ዲፕሎማሲ የማይሰራው ስራ የለም። በየትኛውም መንገድ በዲፕሎማሲውም፣ በኢኮኖሚውም፣ በማህበራዊም መስተጋብር ጠንክረ ስትወጣ ዲፕሎማሲውም በዛ ልክ ይሰምራል። ስለዚህ ጠንካራ ሆኖ መገኘት ነው። ጠንካራ ሆኖ ለመገኘት ደግሞ እስከ ጥቃቅን ልዩነቶችን ከማጉላት ይልቅ ጥቃቅን ልዩነቶችን ወደ ጎን በመተው በትልቁ ዓላማ ላይ ማተኮር ይጠይቃል። ዓላማ አንድ ተኳሽ የሆነ ሰው ኢላማውን በትክክል ካላስተካከለ የሚፈልገውን መምታት አይችልም። ስለዚህ የአማራ ትግል ግብ አለው ካል ግቡ ላይ ብቻ ማተኮር ይገባል። ብዙ ጊዜ ከትልቁ ግንድ ይልቅ ቅርንጫፉ ላይ ማተኮር ብዙዎቹ ላይ ይታያል። ከምሁራንም ከሚዲያ ሰዎችም ከሁሉም በኩል እንደዛ አይነት ነገር አለ። የመበታተናችንም ሚስጥር ይሄ ነው፣ ወይንም በጋራ መቆም ያለመቻላችንም። ስለዚህ በጋራ ስንቆም ተጽዕኖ መፍጠር እንችላለን። በቃ ለዛም ነው ቅድም የተነሳው አንዱ ናችሁ እስካልመጣችሁ ከየትኛው ቡድን ናችሁ የሚለው በተደጋጋሚ የሚነሳው ጥያቄ። አብሮ መቆም እያቃተን ተበታትረን ግን ውጤት የምናመጣ ይመስለናል። በየትኛውም መንገድ እኮ የሚያለያየውን ነገር ትቶ በሚያስማማን መንገድ መተማመን በመፍጠር የጋራ ራዕይና ዓላማ አለን ብሎ በጋራ መሰለፍ ይጠይቃል። ይህን እስካደረግን ድረስ ጠንካራ እንሆናለን። ጠንካራ እስከሆነ ድረስ ደግሞ ዲፕሎማሲያችን ግቡን ይመታል። እዚህ ላይ መሰራት አለበት። ይህ ሲሆን ለምሳሌ የአማራ ህዝብ ጠላት የለውም፣ የህዝብ ጠላት የለውም። ጠላቶቹ በተሳሳተ ትርክት አማራን ለማጥፋት የተነሱ ኃይሎች ብቻ ናቸው። እነዚህን አንዳንዴ በተሳሳተ መንገድ በተሳሳተ ትርክት ሀሳብ ያላቸው አሉ። እንዴት ነው የተሳሳተ ትርክትን የገዙ ኃይሎች ጋር በጋራ መስራት የምንችለው? ተደጋጋሚ ፖለቲካ ውይይት መደረግ አለበት፣ ድርድር መደረግ አለበት፣ አገራዊ አጀንዳ መፈጠር አለበት። ይህ ሲሆን የተሳሳተውን ትርክት ከመግዛት ወደ ጋራ የሆነው እሴት መምጣት ይቻላል። የጋራ እሴት አለን። ብዙ ጊዜ ግን ሆን ተብሎ የጋራ ከሚያደርገን አብሮ ከሚያኖረን ይልቅ የሚያለያየን ነው ሲዘራ የኖረው። ፍሬውን የምንበላውም አሁን ለዛ ነው። ስለዚህ መሆን ያለበት የጋራ የሚያደርጉን ብዙ እሴቶች አሉ። እነሱም በውይይት ማዳበር፣ የተሳሳቶች ነገሮችን መፍታት ይጠይቃል። ስለዚህ ፖለቲካዊ ውይይትን ከቅራኔ የምንወጣበትን መንገድ ማመቻቸት ይጠይቃል። ይህን ለማድረግ ደግሞ
የአማራ ልሂቃን ምሁራንና የሚዲያ ሰዎች ትልቅ ኃላፊነት አለባቸው። አንዳንዴ የሆነን ግሩፕ ለማስደሰት ተብሎ በመካከላችን ያለውን እሴት የሚንድም እንመለከታለን ከአንዳንድ የሚዲያ ሰዎች። ይሄ የሆነበት በተናጠል በተበታተነ መንገድ ዲፕሎማሲውን ለመምራት ከመፈለግ የመነጨ ነው። በእርግጥ ይሄ ስራ እየሰሩ ነው፣ በመስራት ውስጥ ስህተት ይፈጠራል። ግን አንዳንዴ ብዙ ሰርቶ ብዙ ማፍረስ እንዳይኖር ጥንቃቄ መደረግ አለበት። ስለዚህ ከዚህ አንጻር ልዩነት ያላቸውን አካላት በውይይት መፈታት አለበት። ግን አንድነታችን መጠናከር ሲችልና እኛ ጎልተን መውጣት ስንችል፣ ተጽዕኖ መፍጠር ስንችል፣ በልዩነት ውስጥ ተቃርኖ ያላቸው ሐሳብ ያላቸውን ሐሳብን ወደ ጠረጴዛ በማምጣት ችግሩን መፍታት ይቻላል። ይህ ሲሆን ደግሞ ሀገራዊ አንድነትን ማጽናት ይቻላል። የዚህ ፍኖተ ካርታም መጨረሻ ግቡ ሀገራዊ አንድነትን ያጸና በሁሉም ብሔር ብሔረሰቦች ተብሎ አሁን በሚጠራ ኮታንኮት ሁሉም ህዝቦች ሁሉም ኢትዮጵያውያን ያመኑበት ትናንት ተገልለናል እኛን አይመለከትም የማይሉበት ቁጭ ብሎ በዲሞክራሲያዊ መንገድ የተመሰረተ ህገ መንግስታዊ አወቃቀር ፌዴራላዊ አወቃቀር መመስረት ይጠይቃል። ለምሳሌ ፌዴራላዊ አወቃቀሩ ብዙ ጥያቄ አለው። አንዳንዶቹ አሁን ህገ መንግስቱን ጭምር መነካት የለበትም ማን ነው የሚሉ አሉ። ይሄ መሆን ያለበት ብዙሃኑ የትኛውን ይፈልጋል? ከናንተ የትኛው ነው? ከብዙሃኑ የትኛው ነው? ስለዚህ የኢትዮጵያን ታሪካዊ ሁኔታ ያገናዘበ ህዝባዊ አንድነትን የሚያጠናክር ሃይማኖታዊና ባህላዊ ተጨባጭ ሁኔታዎችን መሰረት ያደረገ አገራዊ አንድነትና ፌዴራላዊ የመንግስት አወቃቀር መመስረት አለበት በሚል እንደ ሐሳብ የፍኖተ ካርታው አካል ሆኖ ቀርቧል። ስለዚህ ሁሉም እዚህ ጋር ነው የኔ እኮ መንግስተ ሰማያት የሚያስገባ አይነት ነው ከሚል እሳቤ ወጥቶ ተቃርኖ ያለው ሁሉ ቁጭ ብሎ ውይይት አድርጎ የኢትዮጵያን ሀገራዊ አንድነት በሚያጸና መንገድ ውይይት ተደርጎ ፌዴራላዊ መንግስት አወቃቀሩ የነበረውን ታሪካዊ ህዝባዊ ሃይማኖታዊና ባህላዊ ተጨባጭ ሁኔታዎችን መሰረት አድርጎ ኢትዮጵያን ታላቅ የሆነች ሰላም የሰፈነባት ወጣቱ የማይሰደድባት ስደትን አማራጭ ብቻ ሳይሆን ስደትን ናፋቂ ያልሆነ ትውልድ መፍጠር የሚቻልበት ሁኔታ መኖር አለበት። አሁን ባለው ነባራዊ ሁኔታ የምናየው ብዙ ችግር አለ። ብዙሃኑ መሰደድን የሚመርጠው በአገሩ ተስፋ ስለቆረጠ ነው። በአገሩ ተስፋ የቆረጠው ደግሞ ሰርቶ ተምሮ ከመለወጥ ይልቅ በአቋራጭ ሰርቆ ማግኘት መክበር የሚፈልገው ቦታ መድረስ ብዙ አካባቢዎች ላይ ስለሚታይ ወጣቱ ትውልድ ላይ ተስፋ መቁረጥ ይታያል። ስደትን እንዳማራጭ ያያል። ስለዚህ በአገሩ እንዲኮራ እንዲተማመን ሰላም መስፈን አለበት። በአገሩ ሰርቶ መለወጥን ማየት መቻል አለበት። ትናንት ሌብነትን የሚጸየፍ ትውልድ ዛሬ ሌብነትን የስራ ፈጠራ አካል አድርጎ እንዲያይ መንግስታዊ ስራ ተሰርቷል። ስለዚህ ሌብነትን የተጠየፈ በሃይማኖታዊና ባህላዊ እሴቶቹ የሚተማመን በአገሩና በራሱ የሚተማመን ነገ መለወጥ የሚችል ተስፋ መለወጥ የሚችልና የሚፈልገው ደረጃ መድረስ የሚችል ተስፋ ያለው ትውልድ መፍጠር ይጠይቃል። ይህን በማድረግ የነገዋን ኢትዮጵያን እውን ማድረግ ይቻላል። ያን ለማድረግ ደግሞ በመርህ በፍኖት ላይ የተመሰረተ ትግል ማድረግ አለበት አማራው በሚል ነው ይሄ ፍኖተ ካርታ የተቀመጠው። ሌሎቹ ገዝተው አሻሽለውትም እንዳለ መጠቀም የሚፈልግ እንዲጠቀሙበትና ትግሉ ረጅም ርቀት እንዲጓዝ የሚያደርገው ማለት ነው። አመሰግናለሁ ዶክተር ሳይብ። ፍኖተ ካርታው የፖለቲካ ፕሮግራምም ሁሉ የሚመስል በጣም በርካታ የሆኑ ማህበራዊ፣ ኢኮኖሚያዊ፣ ዓለም አቀፋዊ ይዞቶች አሉት። እንዳየሁት መስፍን እዚሁ ላይ አንተም በኢትዮጵያ ፖለቲካ ስትሳተፍ በትምህርት ቤት በነበርንበት ጊዜም ጀምሮ ያለው የቡድን ፖለቲካ፣ የግለሰብ ፖለቲካ ግለሰብን ወይም ግለሰቦች ላይ መሰረት ያደረገ ወይም የቡድን መብት፣ የግለሰብ መብት፣ የመሬት ይዞታ፣ የብሔር ፖለቲካና መዳኛችን ነው ከዛ ውጭ ያለውን አህዳዊ ነው የሚል
መፈራረጅና የኢትዮጵያ ፖለቲካ ኃይሎችን አራርቆ ወደ አንድ እንዳይመጡ የሚያደርግ ጥንካሬያችን ላይ አንድነታችን ላይ ሳይሆን ልዩነታችን ላይ የሚያተኩር አይነት ፖለቲካ ነው ኢትዮጵያ ውስጥ ሲካሄድ የነበረውና ከዚህ ሁሉ እንቅፋት ማወጥመድ ወጥተን ወደ አንድነት ቅድም ዶክተር ሳይ ወደ ገለጻት ዲሞክራሲያዊት እኩልነት የመሰፈነባት ኢትዮጵያን ላይ መስርተን በጋራ የምንኖርበት ኢትዮጵያውያን በሀገራቸው ተስፋ የሚዘርተው በሀገራቸው በሰላም የሚኖሩበት ሁኔታ መፍጠር የሚቻለው እንዴት ነው እና ፍኖተ ካርታውስ እነዚህ አይነት ሁኔታዎች እንዴት ይመለከታቸዋል? ቅድም እንዳልኩ ነው። አስከብር በጣም አመሰግናለሁ። ችግሩ ቅድም ያልነው ነገር ይሄ ሲስተሚክ የሆነ ስርዓታዊ ጭቆና፣ ስርዓታዊ በደል፣ ስርዓታዊ ዘር ማጥፋት ነው የተከፈተብን ነው። ይሄንን አደጋ በስርዓታዊ ለውጥ ነው የምንመልሰው የሚል እምነት ነው ያለው። እዚህ ፍኖተ ካርታ ላይ የተቀመጠው ነገር ኢትዮጵያ ውስጥ የአማራ ህልውና ችግር አደጋ መቀልበሱ የሚረጋገጠው የስርዓት ለውጥ ሲኖር ነው። ሽግግር፣ ሪፎርም፣ ማሻሻል ምናምን በሚባሉ እንትኖች አይደለም። በነዛ መሀል እንትን የለው። ምክንያቱም እንትኑ የችግሩ ምንጭ ፋንዳሜንታል ነው፣ መዋቅራዊ ነው። ከስርዓት ከላይ ጀምሮ ከመንግስት አወቃቀር ከመንግስት አደረጃጀት ጀምሮ የመጣ ነገር ነው። ይሄንን ችግር ዝም ብለህ 5 ዓመት ተመርጬም እንዲህ አድርጌ ፓርላማ ገብቼ ምናምን ብለህ ማሳጅ አድርገህ አሻሽተው የምትተወው ነገር አይደለም። በስርዓት ለውጥ የስርዓት ለውጥ ሲባል ደግሞ መሰረታዊ ለውጥ ነው። መሰረታዊ ለውጥ ሲባል ኢትዮጵያ ውስጥ አሁን ያለው አጠቃላይ የፖለቲካ ድባብ ወይም ደግሞ የፖለቲካ ሱፐርስትራክቸር ላላይ መዋቅር ምናምን ድርድር መካሄድ አለበት፣ ንግግር መካሄድ አለበት። የመጪዋ ኢትዮጵያ ምን መምሰል አለባት? ህገ መንግስታትን ምናምን ነገር እንዴ እኔ ባልተሳተፍኩ መንግስት የመገዛ ግዴታ የለብኝም። እኔ እንዳማራ ማለት በጣም በቀላል ሎጂክ ምናምን ስታስረዳ መጀመሪያ ሌላውን ሳንገባ ማለት እኔን ጎን አድርገህ እኔን ወደ ጎን ገፍተህ አንተ ቤት ውስጥ ተደብቀህ 2-3 ሆነ ቤት ሰርተህ የኢትዮጵያ ህገ መንግስት ሁላችንም የሚመት ይሄ ነው፣ በዚህ ህግ ትገዛለህ ልትለኝ ልታስገደኝ አትችልም። አትንኩት ለሌሉ ሰዎች ነው ማለት ይመርስ። ስለዚህ የስርዓት ለውጥ ነው የሚያስፈልገው። ይሄ ደግሞ የስርዓት ለውጥ እዚህ ፍኖተ ካርታ ላይ በጣም የተቀመጠው እንትኑ አንደኛው በእርግጥ ትንሽ ፈርዘር ሄደዋል። የሄደበት ምክንያት ምንድነው? በተለይ ቅድም ይሄ ስናው ላይ ነበረው ለአማራ ትግል ብዙ ሚስፐርሰፕሽኖች አሉ፣ ብዙ ጥርጣሬዎች አሉ እና አንዳንድ ግልጽ መደረግ ያለባቸው ነጥቦች አሉ ብሎ ስለታመነ ለምሳሌ ፌዴራሊዝምን በተመለከተ ምን አይነት ፌዴራሊዝም ነው የምንፈልገው? እኛ ሙሉ ለሙሉ ጸረ ፌዴራሊዝም ነን ወይንስ ሪፎርም ሊሆነ የተሻሻለ ፌዴራሊዝም እዚህ ላይ ተቀምጧል። አሁን ያ በይዘቱም በቅርጹም አደገኛ ጸረ ዲሞክራቲክ አፋኝ ብለን የምናምነው። ስለዚህ ኢትዮጵያ ውስጥ ፌዴራሊዝም እንደ መንግስት አወቃቀር እንደ ስርዓት መኖር አለበት። ነገር ፌዴራሊዝም ዴሞክራቲክ የሆነ ዴሞክራሲያዊ የሆነ ባህሪ ያለው ልዩነትን ከማክበር በተጨማሪ ባልተናነሰ ሁኔታ ሀገራዊ አንድነት የጋራ ማንነት ግንባታ ላይ አስተዋጽኦ አይነት መሆን ያለበት ብለን እናምናለን። እዚህ ፍኖተ ካርታው አሁን እኮ ያለው ፌዴራሊዝም እኮ ምንም ክልሎቹ ምንም የቀራቸው ነገር እኮ የለም። አሁን ብለስታው እኮ ምናምን የራሳቸው ጦር አላቸው፣ የራሳቸው ብሔራዊ መዝሙር አላቸው፣ የራሳቸው አሁን ደግሞ የራሳቸው ዩኒቨርሲቲ ተከፍቶላቸዋል፣ የራሳቸው ቴሌቪዥን ጣቢያ አላቸው እና ምንም ይሄ ጎጆ ሞጫ የሚባል ነገር ዝግጅት አለ ትዳር ለማግባት ስትል ቀድመ ዕቃ ድስት ምናምን እንደዛ አይነት ነገር ነው እንትን ያለው ሁኔታ ማለት። ወደ አንድነቱ ወደ ኢትዮጵያ የጋራ ማንነት አንድነት ሲመጣ የለም የኢትዮጵያ ብሔራዊ ባንዲራ እኮ የማይውባቸው ክልሎች አሉ እኮ። እንዲያውም አንድ ሰሞን አዲስ አበባ ውስጥ የነበረውን ዝግጅት ታስታውሳላችሁ አይደለም? ወጣቶች ባንዲራ ለብሰው እንዳይዙ ተከለከሉ ሲባል አይ ባንዲራውን ሳይው ስሜታቸው የሚጎዱ ሰዎች አሉ ተብሎ ማለት የኢትዮጵያ ባንዲራ ማለት በኢትዮጵያ ዋና ከተማ ማለት የኢትዮጵያ ችግር አሁን ባለው ሁኔታ ይሄ ኦሪጂናል ሲን ይሉታል በመጽሐፍ ቅዱስ የጥንተ ሀብሶ ይባላል። ባዶ ነው ግዕዝ ነው። ጥንተ ሀብሶ ኦሪጂናል ሲን የኃጢአቱ መጀመሪያ መሰረቱ የብሔር ፌዴራሊዝም ነው። ይሄ ፌዴራሊዝም መቀየራል መስተካከል አለበት።
ምንም ነገር ይሄ አሻሽለ ነው ቀይረ ነው ሪፎርም አድርገ ነው የሚባል ነገር አይደለም የሚሰራው። መቀየር አለበት በመሰረታዊ መልኩ። እዚህ ላይ ፍኖተ ካርታው ያስቀመጣቸው ነጥቦች አሉ። እንዴት ነው መቀየር ያለበት? ምን አይነት ፌዴራሊዝም መሆን አለበት? የቡድንና የግለሰብ መብቶች እንዴት መከበር አለባቸው? ይሄ እዚህ ላይ በጣም እንትን መሆን አለበት። ፈንዳሜንታል ፍልስፍናው እሱ ነው። የቡድንና የግለሰብ መብዛን ጠብቀው ምን ኢትዮጵያ እኮ ብቻ አይደለችም። እነ ህንድ እነ አሜሪካ እነ ጀርመን እነ ምናምን ፌዴራሊዝሞቻቸው እንዴት አይነት ስልጡን የሆነ ለሀገር አንድነትም ለቡድን ህልውናም እንትን የሆነ ባላንስ ሚዛኑን የጠበቀ እንትን እንደሆነ ስለዚህ ፍኖተ ካርታው ላይ ይሄ ነገር ተቀምጧል። ብሔራዊ ቋንቋን በተመለከተ ግልጽ ነው። አንድ አገር ነው እንደ ሀገር አንድ የመግባቢያ ቋንቋ ያስፈልጋል። ስለዚህ አማርኛ ነው ባይ ዲፎልት። አሁን ባለው ኢትዮጵያ እንትን ባይ ዲፎልት አማርኛ ነው እንትን የሚሆነው በታሪክም በብዙ ተናጋሪ ብዛትም በነገራችን ላይ ይሄ እንትን ነው። ከአማራ ክልል ውጭ አማርኛ የስራ ቋንቋ ያደረጉ ክልሎች ከኢትዮጵያ ውስጥ በጣም ከፍተኛ ናቸው። ጋምቤላ፣ ቤንሻንጉል ምናምን። እኔ አንዳንዴ ይገርመኛል እኮ አማርኛ መስማት አማርኛ አታሳዩ በአማርኛ እየሰደቡን አማርኛን የሚጠሩ ሰዎች አሉ። የሚከርመው እንትን ነው ማለት በቋንቋ ላይ ይሄ ነው እንትኑ። ሌላ የሌሎቹን ደግሞ ማንነት፣ ቋንቋ፣ ህልውና፣ ባህል የማዳበር እንትን እስከ ሊሚትለስ ባልተገደበ ሁኔታ እንዲያውም መንግስት ጥበቃ እንዲያደርግላቸው የሚል እንትን አንቀጽ ተቀምጧል እዚህ ፍኖተ ካርታ ላይ ማለት ነው። እና የአማራ የህልውና ትግል የብሔረሰቦችን መብት ለመደፍጠጥ የሚደረግ ትግል አይደለም። እንዲያውም እስካሁን ከተረጋገጠው እና ዘላቂነት ባለው ሁኔታ የሚያከብርና የሚያስከብር የህልውና ትግል መሆኑ ነው እዚህ ፍኖተ ካርታ ላይ የተቀመጠው። ይሄ አንደኛው እንትን ነው። ሁለተኛው እንደ ፖለቲካ ፕሮግራም ይመስላል የሚለው እንትን ላይ ሌላው የተቀመጡ ኢኮኖሚ መርሆች አሉ። በነፃ ገበያም በማህበራዊ ፍትህም መካከል ያለ ሚዛኑን የጠበቀ የኢኮኖሚ ስርዓት መከተል አለብን የሚል ያስቀመጠው አቅጣጫ አለ። መሬትን በተመለከተም እንደዚሁ መሬት ኢትዮጵያ ውስጥ ፖለቲሳይዝድ ሆኗል። በነገራችን ላይ አማራ በጣም እንትን ማድረግ አለበት። ይሄን የሆነው ደግሞ ለአማራ ነው። አንድ ታውቁታላችሁ አይደል? ፖል ሄንዚ የሚባል የድሮ የሲአይኤ ባልደረባ የነበረ መለስ ዜናዊ ኢንተርቪው አድርጎት ነበረ። ዶክመንቱ አለ እና ያኔ ስልጣን ላይ እንደወጡ ነው እና እነ መለስ ብልጦች ናቸው። ገና ስልጣን እንደያዙ ከአልባኒያ ኮሚኒስት እንትንነት ወደ ሊበራል ዴሞክራሲና ነፃ ገበያ አቀንቃኝነት ተቀየሩ እና እንዴ ጥሩ ነው ሁሉ ነገር ብላችኋል፣ ነፃ ገበያ ምናምን ብላችኋል እና ግን መሬቱን ለምንድን ነው በነፃ ገበያ እንትን እንድል የማታደርጉ ሲለው ኖ መሬቱ ላይማ ኢትዮጵያ ውስጥ ቃሉ እንትኗል ዶክመንቱ አለ እኮ ኢትዮጵያ ውስጥ ኢኮኖሚካሊ በኢኮኖሚ አክቲቭ አማራ ነው። መሬቱን በነፃ ገበያ እንትን መነጽ እንዲለወጥ ካደረግ ነው ገሶ የሚጨርሱ አማራ ነው። እንግዲህ አስበው አንድ ሀገር አንድ ህዝብን አንድን የህዝቡ የህብረተሰብ ክፍልን ለመጉዳት ተብሎ ፖሊሲ ሲያወጣ ማለት ነው። አሁን መሬት አይደለም ለአማራ ለአረቦች ይሸጣል አይደለም? እዛት እንትን መሬት አይደለም ለአማራ ለውጪ ለደች አሁን እዚህ ደች ኔዘርላንድ ወደ 350 ነው 400 የሚጠጉ የደች የአበባ እርሻ ምናምን ብሎ ገብቶ ኢትዮጵያ ውስጥ ኢንቨስት እንትን ያደርጉ ነው። ግን አማራ የሚባል እንትን ነውና እነዚህ ነገሮች ላይ ግልጽ የሆነ የተቀመጡ ፖሊሲዎች አሉ። የመሬት ፖሊሲ፣ የፌዴራሊዝም ፖሊሲ። በተጨማሪ ቅድም ያልኩት ነገር ነው። ይሄ መንግስት አሁን ይሄ የስርዓት ለውጥ እናመጣለን ያለው የስርዓት ለውጥ ስናመጣ ከሌሎች ተመሳሳይ አቋምና አመለካከት ካላቸው ቅድም አንድ ያነሳው ጥያቄ አለ። ከነማን ጋር ነው የአማራ ህልውና ትግል የሚሰራው ካልከው ይሄ ቀይ መስመሮች አሉ። በነገራችን ላይ እሱ ላይ ምንም መሽኮርመም ምናምን የለብንም። መጀመሪያ የኢትዮጵያ ህልውና የኢትዮጵያን እንደ ሀገር መቀጠል ህልውና መቀበል አለበት። ሁለተኛ በዲሞክራሲ ዳኝነት ማመን አለበት። ሶስተኛ የሌሎችን መብቶች የሌሎችን ህዝቦች የሌሎችን መብቶች የኔ መብት ብቻ ይከበርልኝ ሳይሆን የሌሎችን መብቶች ለማክበር እስከ መጨረሻው እንትን መሄድ አለበት። አራተኛ ኢንጀስቲስ በተለይ ባለፉት 50 40 50 60 ዓመታት በአማራ ላይ የተፈጸመውን ኢንጀስቲስ የሚያምን መሆን አለበት። እነዚህ ናቸው መሰረታዊ ሳክሮሳንት ቀኖናዊ ናቸው። ቀኖናዊ ከተባለ በቤተክርስቲያን ምንድነው በእምነት ካኖኒክ ወይም ደግሞ ዶግማቲክ ናቸው፣ የማይቀየሩ እንትኖች ናቸው፣ ለድርድር ማናቀርባቸው። እነዚህ ነገሮች ላይ መግባባት ከቻለን አብረን መስራት እንችላለን። አንተ ዛሬ ኢትዮጵያን አፈርሳለሁ ከሚለው ወይም መብቴ
በብሔረሰብ ኮታ ብቻ ነው የሚከበረው፣ በዲሞክራሲ በድምጽ በነፃነት አይከበርም ከሚል ወይም ደግሞ አሁንም አማራ ይሄን ያህል እንደዚህ አድርጎኛል ዋጋውን ሳልሰጠው ከሚል ጋር ዛሬ ለአጭር ጊዜ ለጊዜያዊ ኢንተረስት ለወይም ደግሞ ለጊዜያዊ ለታክቲካል ጥቅም ብለህ ትብብር ብታደርግ ወይም ደግሞ አብረህ ብትሰራ ጦርነትን ሌላ ይሄ ጋር የሚኖር ግጭት ዲፈር ነው የምታደርገው። ለሚቀጥለው ቀጠሮ ነው በቀጠሮ ነው እንዳስተላለፍከው ቁጥሩ መሳይ አስከብር መሳይ ላለው እና እዚህ ላይ እንትን መሆን አለበትና ፍኖተ ካርታው ብዙ ነገሮችን አንስተዋል። የሽግግር መንግስት የሚባለው ለምሳሌ ሽግግር ይሄ መንግስት ከወደቀ ኢትዮጵያ መቼም የብዙ ብሔሮች የብዙ ማህበረሰቦች ሀገር ነች። ስለ ኢትዮጵያ ስናስብ እነሱን የሚያካተተ መሆን አለበት እና ከነሱ ጋር እንዴት ነው መሰራት ያለበት? ጊዜያዊ መንግስቱ ምን መምሰል አለበት? የሽግግር መንግስቱ ምን መምሰል አለበት? ከዛ በኋላ የሚመጣው የምርጫ ስርዓት መምሰል አለበት የሚባል የተወሰነ ፍኖተ ካርታ ማለት ያው በነገራችን ላይ እንትን ነው ማሳየት ነው። ፍኖት ይሄ ነው መንገዳችን ነው። ፍኖት ማለት ቃሉ የግዕዝ ነው፣ ማፕ ነው። ይሄ ነው ሮዳ በዚህ መንገድ ሄደን ምንፈልገውን ነገር እናገኛለን እናሳካለን ማለት ነው እና ይሄ ነው አስከብር ብዙ ያስከን አመሰግናለሁ። ያ ጥሩ። እኔም እንዳንድ ጋዜጠኛ የአማራ ዓለም አቀፍ ትብብር ለአማራ ህዝብ ትግል ይሄን አበርክቶ ማድረጉ በጣም ትልቅ አስተዋጽኦ ነው። ለአንድ ሰዓት አካባቢ ቆየን። ትልቅ ዶክመንት ነው እንግዲህ አንድ ትልቅን ዶክመንት ነው በአንድ ሰዓት ውስጥ እየሄድንበት ያለ ነው እና ፕሮባብሊ እኔ ያልጠየቅኳችሁ ፍኖተ ካርታው ላይ ካሉ ጉዳዮች ላይ መነሳት ያለባቸው የምትሉትን ጨምራችሁ ለማጠቃለያ እድል ስጣችሁ። ዶክተር ሳይከር ሰው ጀምር። እሺ፣ በድጋሚ አመሰግናለሁ። እንግዲህ ኢትዮጵያ በፌዴራላዊ ይሄ ፍኖተ መርህ ወይም ካርታ በፌዴራላዊ ስርዓት አትመራም አይደለም። ፌዴራላዊ ስርዓቱ ሁሉንም መሰረት ያደረገ አገራዊ አንድነትን፣ ታሪክን፣ ባህልን፣ አብሮነትን መሰረት ያደረገ መሆን አለበት እና ሁሉም የሚግባባበት መሆን አለበት ነው እና የቡድንና የግለሰብ መብቶችን የሚያከብር መሆን አለበት። አሁን ሲኬድ ግን የብዙ የግለሰብ መብቶች የተጣሱ የጥቂቶቹ ፍላጎት መሰረት ያደረገ ብዙሃኑን የሚገፋ ነው እና ከዚህ አንጻር የተቃኘ መሆን አለበት ነው። ለምሳሌ እዚህ ጋር በደንብ አስቀምጧል። ዲቴይል አለው። የትኛውም በቋንቋው የመማር የመዳኘት መብት አለው። በቃ ይሄ መከበር አለበት የትኛውም። ነገር ግን ላለፉት ዓመታት የተደረገው መደገም የለበትም። በተለይ አማራን ከመጥላት ሌብል ከማድረግ ነው የሚጀምረው። ሲጀመር ነፍጠኛ፣ ትምክተኛ የሚሉ ስያሜዎችን ሰጥቶ አማራ ላይ ባለፉት ጊዜያት የተፈጸሙ የፖለቲካ ኢኮኖሚና ማህበራዊ ቀውሶችን እናስታውሳለን። ስለዚህ ከፖለቲካም አንጻር በቀጣይ ሁሉም በሚኖርበት አካባቢ ውክልና የሚያገኝበት መኖር አለበት። የሚመረጥ የሚመርጥ የህግ አውጪው፣ ህግ አስፈጻሚው፣ ህግ ተርጓሚው ሀገራዊ አንድነትን የሚያረጋግጥ አንዱ በሌላው ጣልቃ የማይገባ መሆን አለበት። ራስን በራሱ ሁሉም ማስተዳደር የሚችልበት ሁኔታ መፈጠር አለበት። የትኛውም እኔ ላስተዳድርህ የሚልበት ወይንም በተዘዋዋሪ ሌላኛውን ሌላ የሚያስተዳድርበት ሁኔታ መፈጠር የለበትም። አዲሱ ትውልድ በፍቅር፣ በአንድነት፣ በሰላም፣ በወንድማማችነት፣ በመከባበር መኖር አለበት። ትናንት የነበረንን አብሮነት፣ ነፃነት፣ ፍትህ፣ ብሔራዊ እኩልነት እነዚህ መረጋገጥ አለባቸው። ኢኮኖሚያዊ ጉዳይም ላይ ስንመለከት በእውቀት ላይ፣ በክህሎት ላይ፣ በአቅም ላይ የተመሰረተ መሆን አለበት እንጂ ብሔርን መሰረት ያደረገ ኢኮኖሚ የበላይነት የጥቂቶቹን ፍላጎት ወይም ደግሞ ስልጣን ላይ ወይም ኃላፊነት ላይ ያሉ ሰዎችን ተጠግቶ ወይም በአቋራጭ ተጠቃሚ የሚሆንበት ሁኔታ መፈጠር የለበትም። ብዙሃኑ በአቅሙ በችሎታው እንዳይመዘን ወደሚፈልገው ስኬት እንዳይሄድ አድርጎታል። ስለዚህ ከዚህ አንጻር ኢኮኖሚያዊ ጉዳዮችም በዚህ ላይ የተቃኙ መሆን አለባቸው። ከማህበራዊ ጉዳዮችም አንጻር አማራው ተገልሎ ቆይቷል ስያሜ እየተሰጠው። ስለዚህ የሃይማኖት
አባቶችና ተቋማትም እዚህ ላይ ትውልዱን በመቅረጽ ትልቅ ኃላፊነት መወጣት አለባቸው። ታሪኩን የማያውቅ አንዳንዴ ነፃነቱንም የሚጠራጠር ትውልድ እንዲፈጠር ተደርጓልና እነዚህ ሁሉ መሰራት ይኖርባቸዋል። ስለዚህ ነገን የምንናፍቃት ሁሉም ተከባብሮ ሁሉም በጋራ ፌዴራላዊ ግን ሰላም የሰፈነባት በአቅሙ በችሎታው የሚኖርባት ሀገር ለመመስረት በተለይ አሁን ያለው የአማራ የህሉና ትግል የተለያዩ የትግል ስልቶችን መከተል አለበት ብለን እናምናለን። በተለይ በዋናነት ሁለት ዋነኛ ናቸው። አንደኛው ማዕከላዊነቱን የጠበቀ እና የተቀናጀ ወጥነት ያለው የዲፕሎማሲ የሚዲያና የፕሮፓጋንዳ ስራ መሰራት አለበት። አሁን የተበታተነ ሁሉም በሚፈልገውና በሚያስበው መንገድ ነው እየተሄደ ያለው እና ይህን ሰብሰብ በማድረግ ይጠይቃል። ስለዚህ ማዕከላዊነት ያለው አንዳንዴም የሚፈጠሩ ክፍተቶችን ማስተካከያ መንገዶች እየተበጀለት ውጤታማ የሚሆን አሰራር መፈጠር አለበት ነው። ሁለተኛው የትግል ስልት ደግሞ የአማራ ትግል ቅርብ ጊዜ የተጀመረ ብሶት የወለደው መገፋት፣ መሳደድ፣ በጅምላ መቀበር የፈጠረው ነው እና የቅርብ ጊዜ ከመሆኑ አንጻር ብዙ ጠንካራ አታጋይና ታጋዮችን አልፈጠረም። ስለዚህ አሁን ይህን ህዝብ የሚያነቁ የሚያደራጁ ጠንካራ አታጋዮችን መፍጠር ይጠይቃል። ይህም ማሰልጠን ያስፈልጋል፣ ማንቃት ያስፈልጋል፣ የጋራ ሴት ሊኖርን ይገባል። ይህን ከመፍጠር አንጻር እና በዚህ መንገድ ትግሉን ዳር ማድረስ ይጠይቃል ለማለት ነው። አመሰግናለሁ። አመሰግናለሁ ዶክተር ሳይ መስፍን ማጠቃለያ። አይ ያው ብዙ ነገሮች ተጠቅሰዋል። ቅድም ያልኩት ፍኖተ ካርታው ያስፈልገው የአማራ ህልውና ትግል በብዙ መንገድ ሚስፐርሲቭ እየተደረገ ነው። አግባብ ያልሆነ አረዳድ አለ በአንዳንድ ወገኖች በኩልና እሱን ነገር ግልጽ ለማድረግ ነው። ብዙ የተሰሩ እንትኖች አሉ። እንደ አማራ ዓለም አቀፍ ትብብር ይሄን ነገር ማዘጋጀት ያስፈልገው ኦኬ። ይሄ ከተለያዩ ከዚህ ቀደም ከተዘጋጁ ፍኖተ ካርታዎች የተወሰዱ ሀሳቦች ናቸው። እነዚህን ወስደው እኛ እንደ አማራ ዓለም አቀፍ ትብብር ማድረግ ከምንችላቸው ለዚህ ትግል አስተዋጽኦ ማድረግ ከምንችልባቸው አንደኛ መንገዶች አንዱ እንዲህ አይነት ነገሮችን ሀሳቦችን ማፍለቅ ነው። ባይዞ ረቂቅ ነው ይሄ። እኛ ፍኖተ ካርታ ጽፈን እንካችሁ መመሪያ በዚህ ፍኖተ ካርታ ሄዳችሁ ድል አምጡ አይደለም እያልን ያለ ነው። እኛ ያለ ነው እንደ ድርጅት ተወያይተን እኛ ውስጥ ብዙ የፖለቲካ ልምድ ያላቸው በአካዳሚክሱም ዓለም በጣም የገፉ ሰዎች ምናምን ያሉበት ድርጅት ነው እና ተነጋግረን እስቲ እንዲህ ነገር እናዘጋጅና ግብአት ከሆናቸው ነው። በነገራችን ላይ ስኖተንታ ይሄን ወስዳችሁ ይሄን ተቀብላችሁ በዚህ ሄዳችሁ ትግሉን እንዲያካሂዱ የሚል ነገር ምንም አይነት በውስጣችን እንትን የለም። አንደኛ እሱ ነው። ምክንያቱም እናውቀዋለን ያለውን አንዳንድ እንትኖች ማለት ነው አስተያየቶች። ይሄንን በጣም እዚህ ጋር ግልጽ ማድረግ እንፈልጋለን። ሁለተኛው በፍኖተ ካርታው ላይ ብዙ ኮንቴንቱን በተመለከተ የተነሱ ነገሮች አሉ። ቅድም ጠቅሰነዋል ስለ አስፈላጊነቱ። በተለይ ደግሞ የኢትዮጵያ ፖለቲካን በተመለከተ የኢትዮጵያ ፖለቲካ አወቃቀር ምን መምሰል አለበት፣ ስለ ፌዴራሊዝሙ የሚባለው ነገር ላይ 1 2 3 4 ተብሎ በደንብ ውይይት በነገራችን ላይ ጊዜ ተፈጅቶ የተቀመጠ እንትን ያለው እና ይሄ በጣም ግልጽ ያደርጋል። አጋር ከነማን ጋር ነው መተባበር ያለብን የሚለው እንደዚሁ በጣም ግልጽ። ምክንያቱም አሁን አንዳንዴ ትንሽ የመደበላለቅ ነገር አለ። አሁን ሚዲያው ላይ አንዳንድ የምትሰማቸው የሚዲያውም ሰዎች የሚሰጡት አስተያየት ምናምን ነገር ስታዩ በቃ ምንም ኮሄረንት የሆነ የተደራጀ ሀሳብ እየጠፋ ያለበት ሁኔታ ነው እና በተቻለ መጠነኛ ማድረግ የፈለግነው ይሄንን የአማራ ህልውና ትግልን ሊወክል ይችላል ብለን የምናስበውን ሀሳብ አንድ ላይ ከተን እንደ መነሻ እንደ ረቂቅ ይሄ ነው ብለን ለሚመለከተው በተለይ አሁን እግዚአብሔር ይመስገን አንድ ድርጅት ተፈጥሯል፣ የአማራ ፋኖ ብሔራዊ ንቅናቄ ለነሱ ልከናል እና አይ ሆፕ እነሱ ይሄንን ዶክመንት ገምግመው አይተው ወደፊት አንድ የሆነ ወጥ የሆነ ፍኖተ ካርታ ሲኖር ይሄን እንደ ግብአት እንደሚጠቀሙበት ተስፋ አደርጋለን። በእኛ በኩል ግን ይሄ ነው እንደዚህ ነው እንደ አንድ እንትን የምናደርገው ይሄ ነው። ዝም ብለን እጃችን አጣጥፈን ትግሉን እንዴት እናግዘው ምናምን
እንትን ማድረግ አለም በቃ እኛ እጃችን እስከደረሰው መድረስ ከሚችለው ድረስ እጃችንን እንዘረጋለን ይሄን ትግል ለማገዝ እና ይሄ ነው ማጠቃለያውም አስከብር በጣም አመሰግናለሁ። የመጨረሻ መስፍን ይሄን ፍኖተ ካርታ ማንበብ ወይም ለሚፈልጉ የዚህ ፕሮግራም ተከታታዮች የት ማግኘት ይችላሉ? አይ ፍኖተ ካርታው ኢንተርናል ዶክመንት ነው እስካሁን የማውቀው እንደዛ ነው የውስጥ ሰነድ ነው እና ፓብሊክ አይደለም ምክንያቱም ይሄ የፖለቲካ ሰነድ ነው የሚመለከተው አካል ከፈለጉ እነሱ አይተውት በዚህ መንገድ እንዲደርሱናል ብለው ሌሎቹ ይላኩት እንጂ በእኛ በኩል ኢንተርናል ዶክመንት ነው ኢትስ ኖት ፓብሊክ። በጣም ጥሩ ሁሉም የሚገዙት ነው የሚሆን ማለት እንግዲህ በተለያየ ትግል ውስጥ ያሉ መነሻ ሀሳብ እንዲያደርጉት የመነሻ ሀሳብ የሆነ ነው እና ፐብሊኩ ነው ሚዲያ ላይ ፐብሊሽ የተደረገ አይደለም። ኦኬ ፕሮባብሊ ወደፊት የአማራ ዓለም አቀፍ ትብብር የህዝብ ግንኙነት ክፍሉ ይሄን የሆነ መንገድ ፈልጎ ለህዝብ ያደርሳል ብዬ ተስፋ አድርጋለሁ። በዚህ ፍኖተ ካርታ ላይ ተከታታይ ውይይቶች እናደርጋለን። ግብረ መልሶችም ካሉ የሌሎች የአማራ አንድነት ድምፅ የአማራን ህዝብ ትግል አንድነት ላይ ትኩረት አድርጎ እንደመስራቱ ሌሎችም ይሄም የኛም አለ ብለው የሚቀርቡ ባለድርሻ አካላት ካሉ እነሱንም ወደፊት እንዘግባለን። በዚህ ፕሮግራም ላይም ግብረ መልስ ያንብበው ግብረ መልስ መስጠት የሚፈልጉ ተከታታዮቻችንን ወደፊት እንጋብዛለን። እንግዶቼ ዶክተር ሲሳይ መንግስቴና መስፍን አማን በአማራ ዓለም አቀፍ ትብብር አዘጋጅቶ ለህዝብ ላቀረበው ወይ ደግሞ ለአማራ ፋኖ አመራር ላደረሰውን የአማራ ህዝብ የህልውና ትግል ፍኖተ መርህ ላይ ትኩረት አድርገን ያዘጋጀነው ፕሮግራም ይሄን ይመስል ነበር። ይሄን ፕሮግራም አዘጋጅ ያቀረብኩላችሁን ያስከብር ገብሩ ነበርኩ። እንግዶችን በጣም አመሰግናለሁ። ተመልካቾቻችን አድማጮቻችን ሁሌም እንደምንጠይቀው የዚህን የዩቲዩብ ገጽ በሰብስክራይብ በማድረግ ለሌሎች በማጋራት ተደራሽነቱ እንዲጨምር እንድትተባበሩን የምናቀርበውን ጥሪያችን ዛሬም ደግሜ ያስተላልፋለሁ። እንግዶች በጣም አመሰግናለሁ። መልካም ጊዜ። መልካም ጊዜ።